እንዴት ነህ? ደህና ነው ወይ? ደህና ሙስሊም ነበርክ? yes yes I am an ex-Muslim bro አርካን ሶላት ስንት ናቸው? እኔ ቆየሁ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። ማሐፈዝ ነው የሚባለው፣ ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ መቼም ቀለል ይልናል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት በቃችኋለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። ኧረ በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት የሆነዋል እኮ በፈጠራችሁ። በህይወት ዘመን ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩ አለው ቢባል እኔ ይህን ረስቻለሁ ይላል። እኔ ረስቻለሁ ከምር። ሀያ ሺ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ሀያ ሺ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ሃሌሉያ ልንገርህ፣ እንደዚህ ያደረገኝን ቃል ይኸውልህ። ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5 ከ44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ ወደ እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። ና ቁርአን ላይ ያለው ግን ግደሉ የሚል ነው አይደለ? ኧረ በስነ ስርዓት ግደለው ብቻ ነው። አሁን ስለዚህ እናንብበው ማለት ነው። ግደሉ የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣኸው ማለት ነው። ይሄ ልጅ በጣም አስተዋይ ነው። በኋላ እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንጀምር። ከሱ እንድንጀምር ነው። ግደሉ የሚል አምላክ እንዴት ያመልካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? አልመስልም። ናች ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል። አንብባት እስኪ ምን ትላለች? ሁሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ ሁሱ፣ ቆይ ልንገርህ። ቀደም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው። ስማኛ ልንገርህ። እንዴት ከማንበቤ በፊት አንድ ነገር ልንገርህ። ናታን አንብበው፣ አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ። ስማኛ አንብበው። ሰውዬው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ መሳደብ ጀመረ። አያችሁ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው። አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደለ? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለሁ እና አንብበው። ስትፎክርብን አልነበር እንዳሁን? ያው እግዚአብሔር ህፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እና ላሳየህ ናቲሻ ከእስልምና እንዴት ወጣ ወደ ክርስትና እንዴት ገባ ብዬ ጠየቅኩ። ጸጥ እያለ ወርቅ የሆነ የህይወት ቃል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ስታይ እንዴት ወደ ክርስትና ገባ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስርዓት ያንን ቃል ቁርአን ውስጥ የትም ቦታ አታገኘው። ናታን አትፍረጅ፣ አዳምጥ፣ ረጋ በል፣ ቀስ በል። ጊዜ ስታይ ቀልለህ የምትወጣው ወላሂ ላዚም ራስህን አረጋግጥ። ቁርአን ውስጥ የለም። ከታች ያሉት እንዲሰሙ ነው። ቁርአን ውስጥ ይሄ የለም። በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄም አብደን ወንድሜ በስህተት ነው እኮ እያነበብከው። እኔ እንዲነግርህ ብትነግረኝ ኖረው አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት።
አንተ ብዙ እየሳትክ እንደሆነ ስላየው ነው። በእውነት ዛሬ መልእክት ነው ላንተ። ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። ረጋበሽ ቀስ እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አሽቀንጥሬ እንደጣልኩ። ይኸውልህ ስለ አላህ እኔን ትጠይቀኛለህ፣ እኔ እናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለግከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም። እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተንህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ። እሱ ጊዜ ማባከን አያስፈልግም። አዳምጥ፣ ረጋ በል። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን። የእምነት ጥያቄ ያለን ክፍሌ ወየሴ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ነህ አለ አልሐምዱሊላህ። ባለፈው መሀል ላይ ወጣውና ሙሉ ሳልጨርስ እየበጣ እንግዲህ ጥያቄ ብዙ ነው። በጣም ብዙ ጥያቄ አለኝ። ከብዙዎቹ ባለፈው 2 ጥያቄ ጠይቄ ነበረ። ጸሐፊው ከዚህ ዛኔ አልነበረም እና ማን ጻፈ ሙሴን ትንቢቶችን ማን ተከታትሎ ጻፈ በሚለው ከላይ እንደወረደ እና የተጻፈ እንደወረደ ነገር ነው የገለጽክልኝና እኔ የዛን መልሼ እንትን ስላልተመቸኝ መልሼ አልጠየኩ። አብርሃም ይስሐቅን ወለደ። ይስሐቅ 2 ልጆች ነበሩት፣ ከገረዲቷና ከዋና ሚስቱ። የዋናዋ ይስሐቅ ነበረ፣ ያኛው እስማኤል ነበረ መጽሐፍ ቅዱስ የሚለውና መልሶ ደግሞ ቁርአን የቃል ኪዳኑ ልጅ እስማኤል እንደነበረ ነው የሚወስደው። ምክንያቱም ከዛኛው ጥያቄ ጋር ነው የኔ የሚያያዘው። ምክንያቱም ብዙውን ጊዜ እኛ አሁን እኔም ብለን ምናምነው ከመጽሐፍ ቅዱስ የተወሰደ፣ ምክንያቱም ቁርአንም ወደ መጽሐፍ ቅዱስ ሪፈር ስለሚያደርግ ስለነበረው እነዛን ጠይቁ ብሎ ስለሚል ማለት ነው። ግን እዛ ሄዶ ነቢዩ መሐመድ ከወሰዳቸው ማለት እንትን ካላቸው ከኤዲት ካደረገው እንዴት አድርጎ እስማኤልን በይስሐቅ ቦታ አመጣው የሚለው ጥያቄ ነው ለኔ። ፕላስ ደግሞ ወደ ዋናው ከመጣው ትልቁ ነገር አንድ የሚያደርግ ምን አልኩ ወይ? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ላለመኮረጃቸው ትልቅ ማስረጃ ነው ማለት ነው አሁን የጠቀስክልን። ምክንያቱም ቢኮርጅ ኑሮ ቃል ኪዳኑ ልጅ ማን ነው ብለው ያስቀምጡ ነበር። መጽሐፍ ቅዱስ ላይ ማን ነው ይላል? ይስሐቅ አይደለ? አይደለም። አይ ለምን መሰለህ መኮረጅ አለመኮረጁን እንሄዳለን። ግን አልነበረም። ነብዩ መሐመድ በዛን ጊዜ አልነበሩም። አሁን የጻፈው ጸሐፊው
እየተባባን ምን አልክ አሁን? ስለ እርሳቸው ከሌላ መጽሐፍ ስለማንሳታቸው አነሳ አይደለም? ይቆራረጣል ድምፅ። ያነሳኸው ነጥብ ከሌላ መጽሐፍ ላለመገልበጣቸው ትልቅ ማስረጃ ነው እንዳውም የሚሆነው እያልኩ። ምክንያቱም እንዳንተ እምነት መጽሐፍ ቅዱስ ላይ የቃል ኪዳኑ ልጅ ኢስሐቅ ነው የሚለው አይደለ? ክፍሌ ከኔ ጋር አይደለም? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ ይላሉ ነኝ። ድምፅ ግን ይቆራረጣል በጣም። እሺ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቃል ኪዳኑ ልጅ ኢስሐቅ ነው ብለዋል እንደ መጽሐፍ ቅዱስ ወይንስ አላሉ? ይስሐቅን ቃል ኪዳኑ ልጅ አይደለም ነው ብላ ጥያቄን ግን አልጨረስኩም እኮ አልገባም እንጂ አንድ ዕለት መልሰዋል። ምን ይላሉ? የቃል ኪዳኑ ልጅ ኢስሐቅ ነው ብለው እንደ መጽሐፍ ቅዱስ ይጽፉ ነበር። አየህ አይደለ? ላለመኮረጃቸው ትልቅ ማስረጃ ያነሳሁ እንዳሁ አየሻን ጥያቄ ከየት አመጣ? አልነበረም፣ አልተወለደም። ማን ነገረው? በጣም ጥሩ። ምን ነው ጽፎ ሰጠው? ኢስሐቅ የቃል ኪዳን ልጅ ነው የሚለውን ነው ያን ታሪክ እኮ። ኢስሐቅ የቃል ኪዳን ልጅ ነው የሚለውን ነው ከየት እንዳመጡት እየጠየቀኝ ያለኸው? አዎ በስለና አብርሃም እሱ የሆነው ሰማን አላሉማ እንደሱ። ኢስሐቅ የቃል ኪዳኑ ልጅ እሱ ልደት በፊት የነበረውን በሙሉ ከየት አመጣ ነው? በቃ እሺ፣ ባጭሩ አላህ ስብሐነ ወተዓላ ታሪኩን የተረከላቸው አምላክ ነው። አላህ በቁርአን ላይ ሲናገር የማዛባት ስራ አንዴ ረጋበን ቁል አንዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ከየት ነው ያመጣው በተባሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አላህ ሲመልስ ምን አለ? በሰማያትና በምድር ያለውን ሚስጥር ሁሉ ከሚያውቅ ከአምላክ ዘንድ ከእርሱን ያወረደው በላቸው ይላል። አምላክ የሚደበቅበት ነገር አይደለም። ያለፉት ነገራቶች ሁሉ ያውቃቸዋል። ስለዚህ ያንን እውቀቱ ሙሉ ከሆነ ከአምላካችን ከአላህ ዘንድ ነው የወረደው። ለዚያ ነው ስላለፉት ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ፣ ስለ ሁሉም ነቢያት የሚተርክላቸው። አላህ በቁርአን ላይ ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ መን ባዕድህ ይላል። ሙሐመድ ሆይ ወደ ኑህና ከእርሱ በኋላ ወዳሉ ነቢያቶች ስተርክላቸው ራእይ ሳወርድላቸው እንደነበር እነሆ ዛሬም ለአንተ ራእይ ያወረድኩልህ እያለ ይነግራቸዋል። ለእነዚያ ለቀደሙት ነቢያቶች ሁሉ ሲገልጥ የነበረ አምላክ ራሱን የገለጠላቸው ስላለፈው ታሪክ ሁሉ የማይደበቅበት የሆነ አምላክ ይህን ይመስላል። እሺ ቀጥል። ቀጥል። እየሰማህ ነው? የተሰማ ልጆች አሎ ይሰማል ወይ? ታርጌ ነው ይቀርታ። እሺ አይሰማም? አሁን ይሰማል። ቀጥል። ይሰማል? ይሰማል። ኦኬ። መጀመሪያው ያው ይስሐቅ የአብርሃም ልጅ ነው በሚለው ያንን እሺ ቀጥታ ወረደለት አምላክ ተረከለት ነው እያልክ ያለኸውና ስለ ነቢያትም ስለ ኦሪትም ወይ አልጨረስኩም። አይሰማም እንዴ? ይሰማል። ከኛ ዘንድ ሁለቱም አሁን የኛ ብሉይ ኪዳን በሙሉ ማለት ነው ጠቅላላ እውቀት ሁለቱም ከኛ ዘንድ የተመረጡ ናቸው። ኢስሐቅ እኛ የቃል ኪዳን ጋር አይደለም አንልም። እሺ ኢስሐቅም የተመረጠ የተባረከ ልጅ ነው። አላህ በቁርአን ላይ የቃል ኪዳኑ ማን ነው? ሁለቱም ናቸው። ሁለቱም የተመረጡ ናቸው። እዚህ ጋር ነው ይኸውልህ ጫወታ እያልኩ ያለሁት እዚህ ጋር ነው። መጽሐፍ ቅዱስ ምን ይላል መሰለክ? ይስሐቅ ከዋና ሚስቱ ከሳራ ተወለደ። ሳይወለድ በመቆየቱ አብርሃም ወደ ገረዲቶ ገባና እስማኤል ተወለደ። እስማኤል ተወልዶ ሁለቱ ሳይስማሙ ሲቀሩ ወይም እስማኤል በይስሐቅ ላይ ሲስቅ አየችና ምን አለችው? አስወጣልኝ ይሄን ልጅ በልጄ ላይ ስቋልና በልደቱ ቀን ማለት ነው። አስወጣልኝ ስትል እሱ ወደ እግዚአብሔር ሲጸልይ ምን አለው? እግዚአብሔር እንዳለችው አድርግ፣ እሱም ልጅህ ነውና እባርከዋለሁ፣ ልጅህ ነውና እባርከዋለሁ፣ ግን ቃል ኪዳኔን ከማን ጋር አደርጋለሁ አለ? ከይስሐቅ ጋር። ቃል ኪዳኑ ከይስሐቅ ጋር ቃል ኪዳን ልጅ የነበረው ይስሐቅ ስለነበረ ቃል ኪዳንን ከይስሐቅ ጋር አደርጋለሁ ያለውን አሁን የቦታ የመቀያየር ቃል ኪዳኑ ምንድን ነው? አቤት ቃል ኪዳኑ ምንድን ነው? ቃል ኪዳኑ ምንድን ነው? የተያዘበት ቃል ኪዳን በልጅ ላይ ቃል ኪዳን እናደርጋለን። ብዙ ዘር አበዛሃለሁ። ይኸውልህ አማርኛን እያወራን ያለ ነው።
አማርኛ ነው እያወራን ያለ ነው። እሱ ቃል ኪዳን ማለት ቃል ኪዳኑ አበዛሃለሁ እንደ ሰማይ ከዋክብት አበዛሃለሁ ያለውን ማለት ነው። እንደ ባህር አሸዋ አበዛሃለሁ ያለው ነው ቃል ኪዳኑ። ለምንድን ነው ይሄ አሁን መጠየቅ የሚያስፈልግ ጥያቄ ነው። እሱ እንዴ ቃል ኪዳን ማለት ነው ማለት ነው። ትርጉሙ ከመሰረቱ ስንመስ ቃል ኪዳን ከሱ ጋር ይሄንን አደርግልሃለሁ ብሎ ቃል ኪዳን የገባበት እንደ ሰማይ ከዋክብት አበዛሃለሁ እንደ ባህር አሸዋ አበዛሃለሁ ብሎ ያለውን በአብርሃም ላይ ያለውን አይደለም። እሺ ምንድን ነው? እሱ አይደለም ከእርሱ ጋር ቃል ኪዳን ያደረገ በአንተ ምንድን ነው? በእኔ እንደዛ ነው። እሺ በአንተ እንደዛ አይደለም። መጽሐፍን ልንገርህ፣ በአንተ ላይ ያለው ምንድን ነው? ቃል ኪዳኑ ስምምነቱ ምንድን ነው? ግርዘት ነው አለ። ይህን ቃል ኪዳን ደግሞ እስማኤል ነው ቀድሞ የፈጸመው ከይስሐቅ በፊት። ግርዘት ነው ቃል ኪዳኑ፣ ሌላ ነገር አይደለም። በእኔና በአንተ በልጆች መካከል የማደርገው ቃል ኪዳኔ ይህ ነው፣ ሁሉም ልጆችህ ከብልታቸው ቁልፈቴ ሸለፈታቸውን ይገረዙ። ይሄ ነው ቃል ኪዳን ያለ። መገረዝኛ ምን አሻ ተደረጋል? የሚከበር ነገር እኮ አይደለም። ቃል ኪዳን እናንተ የምታስቡት ቃል ኪዳን ሲባል የነብይነት ማዕረግን በአንተ ልጆች ብቻ ላይ ያደርጋል ያለ አስመስለው ይነግሯቸዋል። እየሸውዳቸው እንደሱ አይደለም። መጽሐፉ ላይ የሚለው ምንድን ነው? በእኔና በልጆች መካከል የማደርገው ቃል ኪዳኔ ይህ ነው። አልተሳሳትኩም። ማስረጃ ላይ ከመጽሐፍ ቅዱስ አብሮነቱን ስለመገረዙ አብሮነቱን አይደለም በሱ በፊቱ እንዲሆን አይደለም። ክፍል መጀመሪያ ቃል ኪዳኑን ስማልኝ። መጀመሪያ ምንድን ነው ከአብርሃም ጋር የነበረው ከዘመዶች እስቲ አዳምጠኝ። አንተ አንዴ አዳምጠኝ እስቲ። አብርሃምን ከወገኖቹ ከራሱ ከጣዖት አምላኪዎች ለይቶ ሲያወጣ በእኔና በአንተ መካከል ይሄ ነው ቃል ኪዳኑ። ለምን አወራለሁ? ቃል ኪዳኑ ምንድን ነው? እሱ ላይ ትኩረት አድርግና አውራ። ክፍሌ ቃል ኪዳኑ ምንድን ነው የያዘበት? ምን አድርግ ነው ያለው? በእኔና በአንተ መካከል የማደርገውም ቃል ኪዳኔ ይህ ነው ካለ በኋላ ምንድን ነው ቃል ኪዳኑ ብሎ ገለጸ እግዚአብሔር። እኔ እንዳልኩት ነው ግርዘት ነው ወይንስ ሌላ ነገር ነው? ክፍሌ ሌላ ነገር ነው። አሰማኝማ እንድናገርም እድሉን እየሰጠኝ አይደለም። ይኸውልህ መጀመሪያ ምንም ወሬ ሳናበዛ እንዳይወሳሰብ አብርሃም ሲጠራ ወደ ማስረጃ እንሄዳለን። ይገኛል ቃል ኪዳኑ ከመጽሐፍ ቅዱስ ነው እየነገርኩህ ያሉት እኮ። የቱ ጋር ላንብበው? ያውና ላውጣ መጽሐፉን። የቱ ጋር ቃል ኪዳኑ? ዘፍጥረት ውስጥ ነው። ዘፍጥረት ምዕራፍ ስንት ቁጥር ስንት ላይ? ያው መጽሐፍ ቅዱስ አወጣ። አሁን መጽሐፍ ቅዱስን እንትኑን እኔ ይዣለሁ። እኛው ዘፍጥረት ምዕራፍ ስንት ቁጥር ስንት? ወይንስ እኔ ላውጣልህ? እንዴት ይዞ ትችላለህ? ግን አሁን አንተ ያልከውን እኮ በአጭሩ አብራርች። እኔ ያልኩትን ላሳይ። እኔ የምለው ደግሞ አንተ ተሳስተሃል ስላልከኝ አውጣው። በእኔና በአንተ መካከል የማደርገውን ቃል ኪዳኔ ይህ ነው። ሁሉም ሰው በልኩ ይገረዝ። እሱን ነው በቃ ላውጣልህ። አውጣው እሱን እስኪ በቃ ላሳይ። አንዴ ሚወት አድርጉ ልጆች። ያ ዘፍጥረት 17:10 የሳያቸዋን ልጆች ቃል ኪዳኑ ግርዘት እንደሆነ ነግሬሃለሁ። ያና ዘፍጥረት 17:10 ላይ ምን ይላል? ተመልከቱ። ይታያል 10 እግዚአብሔርም አለው አንተ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው ምን ይደረግ? በእኔና በአንተ መካከል ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምንድን ነው እሱ? ከእናንተ ወንድ ሁሉ ምን ይደረግ? ይገረዝ። አለቀ በቃ ይሄ ነው። የቁልፈታቸውንም ስጋ ትገርዛቸዋለህ። በእኔና በአንተ መካከል ላለው ቃል ኪዳን ምልክት ይሆናል። ይሄ በቃ። ስለዚህ በእኔ ይሄ ቃል ኪዳን የተባለው ብልትን መገረዝ እንጂ ሌላ ነገር አይደለም። ሀይ ክፍሌ
ስለዚህ ያን ይመስላል። ያን ያክል እያካበዱ ምናምን አይንገራችሁ። እዚህ ቦታ ላይ ቃል ኪዳን ሲባል ጊዜ ስለ ግርዘት እያወራ እንጂ ሌላ ነገር አይደለም። ሁለቱም የተባረኩ ናቸው። እንደ እስልምና ስትመጣ ጊዜ ሁለቱም የአብርሃም ልጆችን እንዳውም አብርሃም ቤት አድርጉ ልጆች ሁለቱም ተባርከውለታል። ይስሐቅም የተባረከ ይሰማል ወይ እሱ አይሰማም። እሺ ጥያቄ አለ? ቀጥል። ጥያቄ አለ? እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሰላም አልጨረስነውም እኮ እሱ እሺ እንትን ኔትወርክ አይሰራም ነበረ። ቃል ኪዳኑ ምንድን ነው? አሁን ተረዳ? ማስረጃ ታሉ እሱ የቃል ኪዳኑ ምልክት ነው ያነበብከው። ቃል ኪዳን የሚደረገው ምልክቱ ነው። እሱ ግን ከመጀመሪያው ከአንድ ጀምራ ኬታ ወጣ። ምን ነበረ ለእሱ ቃል ኪዳን ስል ምን ነበረ? ምን አደርግልሃለሁ? ከላይ ጀምራ ያለነው በእኔና በአንተ መካከል ቃል ኪዳኔ ይህ ነው ብሎ የነገረው ምንድን ነው? ያ ቃል ኪዳን ምልክት መሆን ያለበት የኔ አብሮነት፣ በዚህ አብሮነትን አረጋግጣል። ቃል ኪዳኑ ምንድን ነው? መጀመሪያ ቃል ኪዳኑ ከቤተሰቦቹ ከቤተ ዘመዶቹ ለይቶ ሲያወጣ ሊያበዛው ቃል ኪዳን ገባለት። ቃል ኪዳን ማለት እኮ የምታደርገው ምልክት ሳይሆን የሚሰጠው ስጦታ ነው። በእኔና በአንተ አንተ ለልጅ ቃል ኪዳን ሲገባ ምንድን ነው የምታደርግለት? እሺ ማስረጃ አሳየን። እሺ ና ቃል ኪዳኔ ምልክቱ እሱ ነው የሚለውን እና አሳየን። ከአንድ ጀምረህ አንብበው አንተራ። እሺ እዛ ላይ ስለ ቃል ኪዳን ይናገራል። ስንተኛው ቁጥር ላይ? ከአንድ ጀምረህ አንብበው። ከእሱ እንዴት እንዳመጣው ብዙ ዘር እንደሚያደርገው ብዙ ዘር ያደርገዋል። ያ ደግሞ ለቅድስና ክፍሌ ብዙ ዘር ያደርገዋል ያደርገው ማለት ነው ጥያቄው። ቃል ኪዳኑ በመካከላቸው ያደረገው ምንድን ነው? አምላክ በአብርሃም እና በልጆች መካከል ያደረገው ቃል ኪዳን ምንድን ነው? ይሄ ምልክቱ መሀላ ነው። አሁን አንተ ያልከው ግርዛቱን ከፍል እንዲህ ታደርግልኛለህ ያልኩት ሳይሆን መጽሐፍ ትገርዝልኛለህ። በእኔና በአንተ መካከል ቃል ኪዳኔ ይህ ነው ብሎ የተናገረው ምንድን ነው? አሁን አንተ ባነበብከው ልልፈልግ እኮ ስለዚህ ግርዘት ነው ማለት ነው ቃል ኪዳን። ስለዚህ ይሄን እስማኤል ይሄን ቃል ኪዳን ፈጽሟል። ምልክት ነው እሱ። እስማኤል ይሄን ቃል ኪዳን ፈጽሟል አልፈጸመም? ለእስማኤል አይደለም የፈጸመው፣ ፈጽሟል። ማስረጃ ያሳየህ። ግርዛቱን ይህንን ቃል ኪዳን ፈጽሟል። እስማኤል ራሱ ባሳየ አብርሃም በእስማኤል ላይ ፈጽሟል። በጣም ጥሩ እና ቆይ ላሳየህ እንጂ እስማኤል ፈጽሟል ይሄን ቃል ኪዳን። አምላክ በአብርሃምና በልጆች መካከል ያደረገውን ቃል ኪዳን የፈጸመው እንዳውም የመጀመሪያው እስማኤል ነው ከይስሐቅ በፊት። ማስረጃ ያሳየህ። ክፍሌ ላሳየህ። በግርዛት ከሆነ ቀድሞ ስለተወለደ ስለዚህ የመጀመሪያው የአምላክን ቃል ኪዳን የፈጸመው ከይስሐቅና ከእስማኤል ማን ነው? እስማኤል ነው አይደል? አንድ ጥያቄ ልጠይቅ። እስማኤል ከሳራ ነው ከአጋር ነው የተወለደ? ከማን ነው የሚለውን ከሳራ ነው ከአጋር ነው የተወለደ? ቃል ኪዳን እንጨርስ መጀመሪያ። የአምላክን ቃል ኪዳን መጀመሪያ የፈጸመው እስማኤል ነው ኢስሐቅ? ልጆች ከመወለዳቸው በፊት እኮ ነው ቃል ኪዳን የገባው እሱ። ይኸውልህ ቃል ኪዳን የገባው እግዚአብሔር ከይስሐቅ ጋር ከአብርሃም ጋር ስማኝ፣ እችን ብቻ ስማኝ ፈጣሪ። አሁን ስለ ቃል ኪዳን እያወራን ነው። መጀመሪያ ማን የተወለደው ወደ ምላ አትሄድም። ከዚያ በኋላ እንደገና ከማን የተወለደው ወደዛ አትሄድም። ስለ ቃል ኪዳን እያወራን ስለሆነ በመካከላቸው ያደረገው ቃል ኪዳን አምላክ ምንድን ነው ብዬ ስጠይቅህ እኔ ግርዘት ነው አልኩህ። አይ አይደለም ማሳየኝ ማስረጃ አልክ። አሳየሁ። በእኔና በአንተ በልጆች መካከል የማደርገውን ቃል ኪዳን ይህ ነው፣ ልጆችን ሁላቸውንም ትገርዛለህ አለው። ገብቶሃል አይደለ? ታዲያ ይህን ቃል ኪዳን የአምላክን ቃል ኪዳን በአብርሃምና በልጆች መካከል እግዚአብሔር ያደረገውን መጀመሪያ ማን የፈጸመው ከኢስሐቅና ከእስማኤል ብለን ስናይ እስማኤል ነው ቀድሞ የፈጸመው። ማስረጃ ያሳይህ። ስለ ግርዛት
እኔ ግርዛቱን እኮ ቃል ኪዳን ነው እያልኩ አይደለም። ቃል ኪዳን ምልክቱ ነው እንጂ መጀመሪያ ሰማይ ዝም ብለህ አንተ አሻራ ስጠኝ እኮ። አንተ አሁን የምታሳየን ምንድን ነው? በእኔና በአንተ መካከል እግዚአብሔርና አብርሃም ናቸው አይደል? መጀመሪያ ልጅ ሳይኖራቸው ተገናኙት። ቃል ኪዳኑ ምንድን ነው? አምላክ በአብርሃምና በልጆቹ መካከል ያደረገው ቃል ኪዳን ምንድን ነው? እሺ ከላይ ኢስማ ሚውተና ቃል ኪዳኑ አንተ እኮ እያሳየኸኝ ያለው ምልክቱ መጀመሪያ በቃል ሲገበት አብርሃም ይስሐቅና እስማኤል ነበሩ። እስማኤልና ይስሐቅ ነበሩ። እንዴ በፈጣሪ አምላክ በእርሱና በአብርሃም መካከል ያደረገው ቃል ኪዳን ምንድን ነው? አንተ ንገረንና በማስረጃ እያየን እንድንሄድ። እኔ ያሳየው አይደለም ግርዘት አይደለም ብለኸኝ ራሱ እያሳየው ነበር። አይ ይሄ ነው እያለ እግዚአብሔር አይ አይደለም አልክ። ሌላ ነው ካልክ አንተ አሳየናለን ሌላውን ቃል ኪዳን አይ እሺ ቤት አድርጋል። ኢስማ ሰላም ከላይ ሜተናንሳ ኢስማ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ሀቢቢ። እሺ ሱባይ እሺ አይሰማም? ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሱባይ። በጣም ነው የምንወድህ። በጣም ነው የምንወድህ። አላህ ይጠብቅልን። በጣም ብዙ ጊዜ ፕሮግራምህን ሁላ እንከታተላለን። ከክፉ ነገር ሁላ አላህ ይጠብቅህ ለማለት ለዚሁ ነው ብዙ ጊዜ አስገባኝ እያልኩኝ በጣም ደስ ስለሚለኝ ነው። መርሐባ ሽክራን ጀዛከላህ ሐቢቢ። አላህ ይጠብቅህ፣ አላህ ይጠብቅልን። አሚን ሽክራን መርሐባ ጀዛከላሁ ኸይረን። ደቂቃ ትንሽ ስለሰጠህ ጀዛከላሁ ኸይረን። አብሽር በርታ። እሺ አመሰግናለሁ። መርሐባ ያ ሰላም። ሰላም አለይኩም። ወአለይኩም ሰላም። እኔ ነኝ ተረኛ። ጥያቄ ልጠይቅ? መርሐባ አኹይ። እንትን ነበረ ሱብሒ ሰላት ቀስር ለሙሳፈር ወደ ኢሻ አምጥቶ መስገድ ይቻላል ወላ ተእኺር ነው? አይቻልም። صلاة الفجر لا تجمع ولا تقصر. سوي صلاة أتسبس نقر جنا الصلاة الرباعية لنا حكم لنا اليوم مغرب لا. الصلاة الرباعية يا رات ركعة بالبيتوش يجوز فيها القصر بالجمع للمسافر الذي سافر من بلده التي يقيم يعني فيها إلى بلد آخر ما يبعد من 80 كيلومتر كما أفتى بذلك أهل العلم استنادا على أحاديث النبي صلى الله عليه وسلم في هذا الباب. كسمانا كيلومتر بلا ركعت ያለውን ቦታ ከተጓዘ ሰውየው አራት ረካ የሚሰገዱ ሶላቶችን ወደ ሁለት ማሳጠር ተፈቅዶለታል። እንዲሁም ደግሞ ጀምዕ ማድረግ የሚችለው አስሩን ወደ ዙሁር ልክ እንደ ዒሻን ወደ መግሪብ እንጂ ሱብሒና ሶላት አልጁምዓ አይሰበሰቡም። ሶላት አልጁምዓን በተመለከተ ሐናቢላዎች እንደማይሰበሰብ ተናግረዋል። ሌሎች እንኳን ይፈቀዳል ቢሉም ነገር ግን ትክክለኛ አይሰበሰቡም ነው። ምክንያቱም ሶላት አልጁምዓ ራሷን የተለየች ወሬ ሶላቶች እንደ ዞር አይደለም። አይሽ ኦኬ። እንትን አሁን ለምሳሌ ሱብሒ ላይ ከአስርም ጀምዕም የለም ማለት ነው? ሱብሒ እንዳለች ነች። ቀስርም አትደረግም። ቀስር አትደረግም። ወደ አንድ ከአስር ጭራሽ ጀምዕ አትደረግም። ለምሳሌ እኔ አሁን በ30 ሰፈር አለኝ፣ ጉዞ አለኝ። ማነው ሌሊት 9 ሰዓት ሌሊት 9 ሰዓት በረራ አለኝ። ጠዋት 1 ሰዓት ከ5 ነው ላንድ የማደርገው ማለት ነው የማርፈው። ጠዋት 1 ሰዓት ላንድ አደርጋለሁ፣ አርፋለሁ። 9 ሰዓት ነው በረራው። ያኔ እንዴት ነው የማደርገው?
አየር ላይ ሆነ መስገድ ወንድም ትችላለህ። አየር ላይ ሆነ መስገድ ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም በግመል ላይ ሆነ ሰግደዋል። ወቀድ ሰለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲሂ ሐዲስ ላይ ምስል መጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በግመላቸው ላይ እየተጓዙ እያሉ ሰግደዋል። ምንም እንኳን አንዳንድ ዑለሞች ለዋጅብ ሰላት አይቻልም ቢሉም ሰውየው የሚሰግድበት ምንም አማራጭ ከሌለው ችግር የለውም። አይ ወዙ ይቅርታ እስቲቅባሉስ ሎራን ጥያቄ እስቲቅባሉስ የዛን እንትን አይልም መስፈርት አይሆንም። እሱ እንትኑ ከሌለ ቦታው ምንም አማራጭ የሌለበት ሁኔታ ላይ ከሆነ ወቅቱ ማለፍ ስለሌለበት ባለበት ሁኔታ ትሰግዳለህ። እስትቅባሉን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም አልቂብላ በይነል መሽሪቅ ወልመግሪብ ብለዋል። ቂብላ በምስራቅና በምዕራብ መካከል ነች ብለዋል። ስለዚህ ወደ ፀሐይ መውጫ ቦታ እንዳትሰግድ፣ ወደ ፀሐይ መጥለቂያ ቦታም እንዳትሰግድ። ነገር ግን በሁለቱ መካከል እና ያንን አስበህ አንተ በቻልከው አቅም መስገድ። ለምሳሌ አሁን በዛ ሰዓት አሁን አውሮፕላኑ ወዴት ለምሳሌ አቅጣጫ እንዳለ አያስታውቅም እና እንዴት አቅጣጫ ወዴት እንደተቅጣጫ አላውቅም። አውሮፕላኑ ለምሳሌ በዛ ሰዓት ወንድም በቻልከው አቅም ያንን ቀደርጋ ወስንና እንትን በል መስገድ ነው ያለብህ። ወደ ፀሐይ መጥለቂያ ቦታ መስገድ አይቻልም፣ ወደ ፀሐይ መውጫ ቦታ መስገድ አይቻልም። ነገር ግን በቻልከው አቅም መካከል ነው ብለህ ይሰማል። በዚያ ሁኔታ መስገድ ነው። ይህም ደግሞ ነገሩን መወሰን የማትችልበት ቦታ ከሆነ ብሌን ላይ ከሆነ ፀሐይ የማይታይበት ቦታ ላይ ከሆን ካንተ የዛኔ ፈተቁላህ መስተጣዕቱም ብሏል። አላህ በቻላችሁት አቅም እኔን አላህን ፍሩ፣ እኔን ታዘዙ ብሏል። በዚያ ሰዓት አልቻልክም ይሄን ነገር ለመወሰን ወዴት እንደሆነ ቅብላው። ነገር ግን ወቅቱና ጊዜው ሊያልፍብህ ነው። ወቅቱ ሳያልፍ በፊት ያን ሶላት መስገድ አለብህ። ይሄ ነው። እሺ በዚያ ሁኔታ አሰጋገዱስ ጠቀሳ ነው። አሰጋገዱ ቁጭ ብለህ እዚያው ነቢያችን ሰለላሁ ዐለይሂ ወሰለም ሶሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁማችሁ ስገዱ፣ ቁማችሁ መስገድ ካልቻላችሁ ቁጭ ብላችሁ ስገዱ ብለዋል። ቁጭ ብላችሁ መስገድ ካልቻላችሁ ተኝታችሁ፣ ከተኝታችሁ ካልቻላችሁ በጠቀሳ ስገዱ ብለዋል፣ በማመላከት ማለት ነው። ስለዚህ አንተ ቁጭ ብለህ መስገድ ትችላለህ። በዚያ ሁኔታ ላይ ቁጭ ብለህ ከይፍያው እንዴት ነው? ከይፍያው የሱጁዱና ሩኩዕ ከይፍያው እንዴት ነው? በጣም ጥሩ። ሩኩዕ ከሆነ ትንሽ ዝቅ ትላለህ። ሱጁድ ከሆነ ከሩኩዕ በላይ ትንሽ ዝቅ ታደርገዋለህ ወደታች። አንድ ጥያቄ ነበር አይሰማም። ማለት ሶላት ወጣ ስለሆነ አንድ ልጠይቅ ይቅርታው። አንዴ ጨርስ ገብቶሃል? አስተጋገዱ ሩኩዕ ከሆነ እሱ ገባኝ። ጫማም ባላወልቅ ችግር የለውም። ጫማ ጠሃራ እስከሆነ ድረስ ጫማን ለብሶ መስገድ ነቢያቸው ሰለላሁ ዐለይሂ ወሰለም አሳይተውና ይቻላል። ነቢያቸው ሰለላሁ ዐለይሂ ወሰለም በጫማቸው ሰግደዋል። ጫማው ግን ጠሃራ መሆን አለበት። እሺ ከላይ አንድ ሻሃዳ አለኝ የሚላለ ይቀደም። እሱ ጅላሉ አለህ አለ። እሺ የለም መሰለ ይቀጥሉ። እኔ ጥያቄ የምመሰለ ይሰማል? እሱ ጀዛከላ ወንድሜ ሹክረን። አንድ ሶላት የማይሰግድ ሙስሊም ነው፣ ግን ሃይማኖቱ ሶላት የማይሰግድ ሰው ኒካ ማሰር ይችላል አይችልም? ማግባት ቢፈልግ ማለት ነው። ላ አይቻልም። ሶላት የማይሰግድ ሰው ሲጀምር ሙስሊም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አል አህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር ብለዋል። ሶላትን የተወ ሰው በእርግጥም ክዷል ብለው ተናግረዋል። ስለዚህ ሶላት የማይሰግድ ሰው ከመሰረቱ ሙስሊም ነው ሊባል አይችልም። እሱን መዳርም አይቻልም፣ እርሱ ኒካህ ማሰርም አይችልም። መርሃባ ጀዛከላህ ወንድሜ። ይህን ጥያቄ ለመጠየቅ ነው። በጣም አድናቂ ነኝ። አላህ ይጠብቀው ወንድም አለ። እሺ የገባችሁ እየጠየቃችሁ ጀሊሉ ካለ ቢዩት አንሳ። እሱ ይሰማል? ቅድም አንድ ነገር ወንድማችን ተናግሮ ነበረ እና ጠይቀው ነበረ ስለ አንድ እግዚአብሔርን አንድ አምላክ ነው ወይ የምታመልከው ብለን።
እንግዲህ ስሙን እንኳን ብዙም አላስታውሰውም፣ ግን አብዱል ከሪም ነው የሆነ ብቻ የሆነ ልጅ እንትን እያለው ነበር እያናገረው ነበር እና የወጣ ሰዓት ላይ አንዳንድ ነጥቦችን ሲያነሳ ሰምቼዋለሁ መሰለኝ። እሺ ወንድማችንን ስጠይቀው የምታመልከው አምላክ አንድ ነው ወይ ብለህ ጠይቀህ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቃቸው መናገሩን እሱን ሲጠቅስልህ ያው መጽሐፍ ቅዱስ አንድ አምላክ እንዳለ ነው የሚናገረው፣ እሱም ደግሞ አብ ነው ብለህ የሆነ ማስረጃ አሳይተሃል መሰለኝ። እኔ ደግሞ ያው ወንድማችን ሲጠቅስ ሰምቻለሁ፣ ግን ምናልባት እንትን ያላሉ ሰዎች ካሉ በዚህ በብሉይ ኪዳን ላይ የተጻፉ አንዳንድ ቦታዎች አሉ፣ ዘፍጥረት ላይ ማለት ነው። ምዕራፍ 1 ከቁጥር 26 ከቁጥር 12 ከቁጥር 18 እና 3 ከቁጥር 22 ላይ ማለት ነው ዘፍጥረት። አንድም እንፍጠር የሚለው ያው ሁለቱ ላይ ማለት ነው። ከምዕራፍ 1 ቁጥር 26 ምዕራፍ 2 ከቁጥር 18ም እንደዚያው ምዕራፍ 3 ከቁጥር 22 ላይ ደግሞ እግዚአብሔርም አለ መልካሙን ክፉውን ለማወቅ አዳም ከእኛ እንደ አንዱ ሆነ የሚለው ማለት ነው ከብሉይ ኪዳን። እና ወንድማችን ሚን ሲል ሰማሁት በመጽሐፈ ኩፋሌ እንዲህ ብሎ የተናገረው ለመላእክቱ እንደሆነ ያሳያል ብሎ ነበረ። ብሎ ለመላእክቱ ነው እንደዛ ይላል። ማስረጃ አለ? ያሳይ ያሳያል። እናንተ የሚሏችሁ አብ ወልድ መንፈስ ቅዱስ ናቸው ነው የሚሏችሁ፣ ግን መጽሐፈ ኩፋሌ ላይ እንፍጠርለት እያለ ያለው መላእክቶችን ነው እንደዚያ የሚላቸው። ቆይ እናውጣና እናሳይ። ማነው መግለጥ የሚችል መጽሐፍ? ኩፋሌ ምዕራፍ 4 ቁጥር 4 ላይ ጀማል ያወጣለት አንድ ጊዜ ጀማል። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኩፋሌ ምዕራፍ 4 ቁጥር 4 ላይ እግዚአብሔርም ለእኛ አሉ መላእክቶች እንዲህ አለን፣ እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳም ብቻውን እንዳይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም እንቅልፍን ጣለበት፣ እርሱም ተኛ። ከአጥንቶቹም መካከል አንድ አጥንት አንስቶ ሔዋንን ፈጠራት እያሉ ይናገራሉ። አንድ አጣና አሳየው። ኩፋሌ ምዕራፍ 4 ቁጥር 4 ላይ እሺ እዚህ ጋር ማለት ነው። ያው እኔ በመሰረቱ ብዙ እውቀት የለኝም፣ ግን አንድ ነገር ለመናገር ያክል እንደ አምላክ እንደ ፈጣሪ የፈጣሪ ባህሪያት አሉ አይደለ? የአምላክ ባህሪያት። ከነዛ ባህሪያት መካከል አንዱ ምንድን ነው? አምላክ አድማጭ በሌለበት አይናገርም አይደለ? አድማጭ በሌለበት ይናገራል እንዴ አምላክ? እንዳንተ አመለካከት ሊሄድልህ። እሺ አንተ መድረስ የፈለክበትን ንገረኝ። ከዚህ አንቀጽ ጋር የሚያያዘውን ነገር እሱን ለመስማት ከአምላክ ባህሪያት መካከል አንድ አድማጭ በሌለበት አለመናገሩ ነው። ማለትም ሲናገር አድማጭ ባለበት ነው የሚናገር። ስለዚህ እግዚአብሔር ይህንን ላይ በሚናገር ሰዓት መላእክት ተፈጥረው ነበር አይደለ? መላእክት ተፈጥረው ነበር። ስለዚህ ለእኛ አለን ሲል አሁን እኔም መተህ ብትጠይቀኝ ማለት ነው እግዚአብሔር አለ ብዬ ነው የምነግርህ። ለዚህ ደግሞ አንድ መግለጽ አምላክ በመሰረቱ ከአምላክ ባህሪያት መካከል እንዴት ነው አለው እግዚአብሔርን አስረዳኝ ብዬ ብነግርህ ፍጥረታትን በመፍጠሩ ብለህ ነው የምትነግረኝ አይደለ? ይሄ ሁለታችን የምንስማማበት ነገር ነው። አሁን ለምሳሌ ሰውን ስታይ ወይንም ደግሞ አምላክ የፈጠራቸውን ነገሮች ስታይ አምላክ መኖሩን ትናገራለህ። እግዚአብሔር በምንድን ነው የምታስረዳኝ ብዬ ብጠይቅህ በፈጠራቸው ፍጥረታት ብለህ ትነግረኛለህ አይደል? የዛን ሰዓት ምንድን ነው እዚህ ጋር እግዚአብሔር ኑ እንፍጠርለት ሲል አንድ የአምላክ ባህሪ መፍጠር እስከሆነ ድረስ መፍጠር የመላእክትን ባህሪ ነው ልትለኝ አትችልም። ለምን? ለአምላክ ለብቻው ያለው ባህሪ ለአምላክ ነው የሚገባው።
የመላእክት ሊሆን አይችልም፣ የሰው ሊሆን አይችልም። ፈጠሩ ይሰማል ማለት ከዚያ በኋላ መላእክቶችን ፈጠሩ ቢባል ትክክል። አዎ በፍጹም መልአክ ሊፈጥር አይችልም። ነገር ግን ከዚያ በኋላ መጽሐፍህ ምን ይላል? እግዚአብሔርም ሰውን ፈጠረው ይላል። ፈጠረው የሚለው ለነጠላ ነው ወይንስ ለብዜት ነው? ፈጠረው ሲባል ቆይ እንትን ይላል፣ ይቆራረጣል ትንሹ። ይቅርታ ኔትወርክ እኔ ጋር ነው መሰለኝ። እግዚአብሔር ፈጠረ ነው የሚለው። ከዚያ በኋላ መላእክቶች ፈጠረ አይልም። እሺ ፈጠረ የሚያደርጋቸው እግዚአብሔር ነው የፈጠረው እንጂ የሚለው እዚያ ቦታ ላይ መላእክቶች ፈጠረ አይልም። መላእክቶች ፈጣሪ ይሆናሉ ማለት ነው። በዚያ ካሄድ ላልከው ያርመሃል መጽሐፍ ቅዱስ ያስተካክላል። እኔ አሁን እያልኩ ያለሁት ማለት ነው እንፍጠር ሲል መላእክቶቹን ነው ብላ ነው አይደለም? መጽሐፈ ኩፋሌን ያቀረብክልኝ መላእክቶቹን ነው እንፍጠር ያለው ነው አይደለም? መጽሐፉን ያቀረባቸው እኔ አይደለሁም እኮ። እኔ ያልኩ እዛ ላይ የሚለው ማለት ነው መጽሐፈ ኩፋሌ ላይ የሚለው እግዚአብሔር እንደ አንድ ፓርቲ ሆኖ እንደ ፈጣሪ ሆኖ ማለት ነው። ከዛ ደግሞ ፍጥረታቱ እንደ አንድ ፓርቲ አሉ፣ ተፈጣሪ ናቸው ማለት ፍጡር ናቸው ማለት ነው። የተፈጠሩ ግዑዝ አካል ናቸው። እነሱን ከተፈጠሩ በኋላ ከዛ ደግሞ ሌላ ደግሞ ሰርድ ፓርቲ አለ። ያ ሰርድ ፓርቲ ምንድን ነው? መላእክት ናቸው። እሺ እየተቆራረጠ ነው መሰለኝ ትንሽ። ይሰማል ድምጼ? ግን ይሰማል መሰለኝ ኔትወርክ ይሰማልሽ? ለመላእክቶቹ ፈጠሩ ማለት አይደለም። ዝም ብሎ ነገራቸው እንጂ ለነሱ እነሱ ይፈጥራሉ ማለት አይደለም። ታላረ ስለዚህ ማን የፈጠረው ብለን ስናይ መላእክቶች አልፈጠሩም እኮ። የፈጠረው አምላክ ነው እኮ። እሱን እኮ ነው አሁን እኔ እንትን እያልኩ እየነገርኩ ያለሁት እሱን ነው። ስለዚህ ከመላእክት ጋር አይደለም የፈጠረው ማለት ነው ፍጥረታትን ብቻ ነው የፈጠረው። እሱ አይሰማም? እሺ ይሰማል ይችላል። ሻሃዳ መያዝ ፈልገን የኔ ይሰማል የኔ ውሱ ይችላሉ። ለምንድን ነው ሻሃዳ መያዝ የፈለከው? ሙስሊምና ክርስቲያን? አይ በጓደኛዬ ስል ገብቼ ነው። ክርስቲያን ነኝ። እሺ የምራን ቃል አብረህ እየተከተልክ በል። እሺ አሽሃዱ አሽሃዱ አላህ ሄሎ፣ ይሰማል? አላህ ኢላሃ ኢላላህ ምን አልከኝ? ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ምስልና አሁን ያልከው ቃል ትርጉሙ ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ነብይ ናቸው መሰክራለሁ ማለት ነው። ይሄ ነው። እሺ ጓደኛ ሶላት እንዲያስተምርህና ለእስላማዊ ትምህርቶች እንዲያስተምርህ እንትን በለው። እሺ አናግረው። ስምህ ማን ነበር? ዮሐንስ። እሺ ስሙን ባትቀይረውም ችግር የለውም። ቀይር እፈልጋለሁ ካልክ ደግሞ የሕያ ወይንም ሙሐመድ ወይንም አብድራህማን ወይንም ሰዒድ ቢሆን መልካም። የትኛው ስም ደስ ነው? አንተ የሚመችህን መምረጥ ትችላለህ። ሙሐመድ አድርገዋለሁ። ሙሐመድ ሀይሽ ወንድሜ፣ ሻር ውሰድ ለሶላት ራስን ዝግጅት አደርግ ዘንድ ከዚያም ስለ ሶላት አሰጋድ ካሄድ በመማር ሶላት መስገድ ለአላህ ትጀምራለህ ማለት ነው። ይህን ይመስላል ወንድሜ። መርሐባ። እሺ እንትና ቀጥል። ይኸው አጠር አድርገው። እሺ ከላይ ያለው ልጅ ሀሳብህን ትሩስ ቀጥል። እሺ እሱ አሁን ይሰማል አይደል?
ይሰማል። እሺ። ስለዚህ ከመላእክት ጋር አይደለም የፈጠረው ማለት ነው። አንድ አምላክ መሆኑን ትቀበላለህ ማለት ነው አይደለ? የዛን ሰዓት ያንን ስትሰማ በመጽሐፈ ኩፋሌ ላይ ያለውን ማለት ነው። አንድ አምላክማ አንድ አምላክ ነው እኮ እናንተ ሶስት አደረጋቸዋቸው እንጂ ሙሴ ራሱ ቆይ አንድ ሰው አታስረዳኝ በፊት እዚያ ቦታ ላይ ኦሪት ዘፍጥረት ላይ ያለው የኦሪት ዘፍጥረት ባለቤት ሙሴ አምላክ እግዚአብሔር አንድ አምላክ ነው ብሎ ነው ያስተማረው ወይንስ አንድም ሶስትም ነው ብሎ ነው ያስተማረው? አንድም ሶስትም ነው። እንደዚያ ብሎ ያስተማረበትን ሙሴን ስጠኝ። ቆያ በመጀመሪያ ማለት ነው እዛው ርዕሱ ላይ ከርዕሱ ከመልቀቃችን በፊት ብዬ ነው ወደ ሌላ ርዕስ ከመግባታችን በፊት ወደ ሌላ ርዕስ አንገባም። አምላክ አንድም ሶስትም ነው ብሎ እግዚአብሔር ኦሪት ዘፍጥረት የሆነ ያመጣው ጥቅስ ባለቤት ሙሴ አምላክ አንድም ሶስትም ነው ብሎ ያስተማረበት ጥቅስ ካለ እሱም ብቻ አስተን ችግር የለውም። ይሄ እኮ የእግዚአብሔር ቃል እኮ ራሱ እኮ ጥቅሱ እኮ ነው። ይሄ እኮ እግዚአብሔር ራሱ የተናገረው ጥቅስ እኮ ነው። ያንተን ከዚያ ቦታ ላይ አውጥተህ ይሄ ሶስት መሆኑን ያሳያል እንድትለኝ ሳይሆን የመጽሐፉ ባለቤት ራሱ አምላክ አንድም ሶስትም ነው ብሎ ያስተማረበት የተናገረበት ጥቅስ ካለ እሱን አሳያል። የቃሉ ባለቤት ራሱን ነው የምታምነው ወይንስ ደግሞ ቃሉን የጻፈውን ነው የምታምነው? እኔ በፈጣሪ ከአንተ ግንዛቤና አንድም ሶስትም ነው ብለህ ከምታወጣልኝና የቃሉ ባለቤት የሆነው የመጽሐፉ ባለቤት የሆነው ሙሴ ከእርሱ ማን ነው ይሄንን በደንብ አድርጎ የተረዳው? መጽሐፉን አንተ ላይ የምትረዳው ከእርሱ በላይ የቃሉ ባለቤት ነው። በጣም የቃሉ ባለቤት አምላክ አንድም ሶስትም ነው ብሎ ተናግሯል ወይ ወይንስ አምላክ አንድ ብቻ ነው ብሎ ነው የተናገረው? አንተ እንዴት ነው ቆይ የምትረዳው? አሁን ሁሱ እኔ እኮ ማለት ነው ጥያቄ ምን መሰለ፣ አንተ እንዴት ነው የምትረዳው ነው። ለምሳሌ አንድ እኮ እዚህ ጋር ሶስት አካል ነው ያለው አይደለ? ሶስት አካል ነው ያሉት አይደለ? የለም እንደሱ የሚል አይ ይሄን ቃል በሚናገር ሰዓት ቆይ ይሄን ቃል በሚናገር ሰዓት ዝም ብለን ሎጂካሊ ብናየው ማለት ነው። ጥሩ ዘው እባክህን እምነት ነው ይሄ። እምነት እስከሆነ ድረስ ከመጽሐፍ አትውጣ። እኔ ገብቶሃል አይደለ? መጽሐፍ ላይ የዚህ መጽሐፉ ባለቤት ስለ አምላክ ሲገልጽ ጊዜ ሙሴ አምላክ አንድ ብቻ ነው ብሎ ነው የገለጸው ወይንስ አምላክ አንድም ሶስትም ነው ብሎ ነው የገለጸው እንዳንተ? እሺ ቆይ እኔ እኮ አሁን ማለት ነው እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ከመጽሐፈ ኩፋሌ ጋር አያይዘ የነገርከኝ ነገር ማለት ነው እዚህ ቦታ ላይ ስንት አካል እንዳለ ነው የሚያስረዳው ይሄ ጥቅስ። እግዚአብሔር አንድም ሶስትም ነው ብለኸኛል አንተ አይደለ? ወደ እሱ ጥቅስ ስንመለስ አሁን ሙሴ እንደዚያ ብሏል ወይ የመጽሐፉ ባለቤት? ወይንም መጽሐፍ ቅዱስ ላይ ችግር የለውም ሙሉ መጽሐፉን ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድ ብቻ ነው ብሎ ነው መጽሐፍ ቅዱስ የሚያስተምረው ወይንስ አምላክ አንድም ሶስትም ነው ብሎ ነው የሚያስተምረው? እሺ አንዴ ብቻ አንድ ቃል እንድናገር ትፈቅድልኛለህ? አንድ ቃል ከምናረዝመው እየተመላለስን ሳይሆን ማለት ነው እየተመላለስን ሳይሆን አንዴ ልናገርና ከዛ ልውጣ። እንደሱ ይኸውልህ እባክህ አንተ ለተናገርከው ማስረጃ ብትሰጠን እና ብትገላግለን እኮ እስከነ ማስረጃ አምላክ አንድም ሶስትም ነው ብሎ ሙሴ ያስተምሯል ብለህናል አይደለ? ያለበትን ቦታ ስጠን፣ ችግር የለም። በጥቅሱ እስከነ ጥቅሱ ላስረዳ። እንድታስረዳኝ ሳይሆን ጥቅስን እንድታሳየን የፈለግኩት ማናት? ትሩስ ሙሴ ብሏል ብለኸኛል። አምላክ አንድም ሶስትም ነው። ቃል በቃል ነው እንደ የምትለኝ? ቃል በቃል ነው እያልከኝ ያለው? ቃል በቃል አሁን ተረዳ። የአምላክ ስንትነት ሲናገር መጽሐፍ ቅዱስ ሙሉ አምላክ አንድ ብቻ እንደሆነ ነው የሚናገረው። ክርስቲያኖች ግን ከዚህ ከመጽሐፍ ቅዱስ አስተምሮ ከነቢያት አስተምሮ ወጣችሁ አይ አምላክ አንድም ሶስትም ነው አላችሁ። ይህን ያለ ነቢይ ያለ ወይም ሙሉ መጽሐፍ ቅዱስ ላይ ቃል በቃልማ ቃል በቃል ማለት ነው። ወንድም የውዙ ልንገርህ፣ ቃል በቃል አንድ ነገር አንጣልኝ እንዴት ነው የሚሆነው? አሁን ለምሳሌ አንድ ነገር አላልኩም። ቆይ አንድ ነገር አላልኩም። ትልቅ የሆነውን የአምላክ በግልጽ የተጠቀሰውን ነገር ያንን ትታችሁ እናንተ ሌላ መንገድ ስለያዛችሁ ከዚያ የተለየ አሳየር ብቻ ነው ያልናቸው። ሙሉ መጽሐፍ ቅዱስ ላይ አምላክ ተረጋጋ እንጂ አምላክ አንድ ነው ብሎ እየተናገረ ሙሴ አይ አይደለም ብለህ ይሄን ለማረም ከፈለግ እርሱ በግልጽ እንደተናገረው ሁሉ የአምላክን አንድነት አንተ ደግሞ አምላክ አንድ ብቻ አይደለም አንድም ሶስትም ነው ያልክበት ጥቅስ አለ ወይ ነው? አይ እየነገርኩ እኮ ነው። አሁን እያስረዳሁ ነው። አንድ ቃል በቃል ከሆነ አንተ የምትፈልገውን ቃል በቃል ከሆነ የፈለግከው አንተ የምትፈልገውን ነገር እኮ እንደማልሰጥህ እያወቅህ ትጠይቀኛለህ። አንተ የምትፈልገውን ነገር ያለውን ነገር ነው ፈልገው አይደለም። ምን ያልፈልገውም እኮ
አንተ ነህ የተናገርከው እኮ ወደ እኔ አታስጠጋኝ፣ ማስረጃ አስጠይቀኝ። ደግሞ ላሳይ። ቆይ አዳምጠኝ። አንተ ምን አልከኝ? አንድም ሶስትም ነው አምላክ ብለህ ተናገርክ አይደለ? አይደለም። መጽሐፍ ቅዱስ በግልጽ አምላክ አንድ ብቻ እንደሆነ ይናገራል። ከዚህ ተቃራኒ ደግሞ ካለ እንዲህ ብሎ አምላክ አንድም ሶስትም ነው ብሎ እያስተማረ ነብይ ካለ አሳየን። እሱን ይኸው እዚህ ጋር የቃሉ ባለቤት ምን አለ? በመልካችን ምሳሌያችን እንፍጠር፣ በመልካችን እንደ ምሳሌያችን እንፍጠር አለ። እሺ እዚህ ጋር ደግሞ በዘፍጥረት 3:22 ላይ እንዲህ አለ፣ መልካሙንና ክፉን ለማወቅ አዳም ከእኛ እንደ አንዱ ሆነ ሲል መላእክቱን ነው የሆነው። አዳም እንደ አንዱ ሆነ እኮ ነው ያለው። እንደ አንዱ ከእኛ እንደ አንዱ የሆኑ አካላት አሉ ማለት ነው። ከእኛ እንደ አንዱ ሆነ ሲል መላእክቱን ነው የሆነው። አዳም የሰው ልጅ መላእክትን ይመስላልን? እንዳላስቆመ ብዬ ነው። ሀሳብህን ጨርስ። ምንም እየመለስክ አይደለም። ጥያቄውንም አላነሳም፣ አልነካህም። እሺ ቆይ እሺ ይሄኛው ጥቅስ እግዚአብሔር አለ መልካሙን ክፉን ለማወቅ አዳም ከእኛ እንደ አንዱ ሆነ ሲል ምን ለማለት ነው? እሱ ሊመልስለት። እዚህ አንተ ያልከው አምላክ አንድም ሶስትም ነው የሚል የለም አይደለ? ቃል በቃል ነው ነው የምትለው? ቃል በቃል ከሆነ አንተ እንደፈለግከው ከሆነ በነገራችን ላይ መጽሐፍ ቅዱስ አንተ የፈለግከውን አይደለም የሚያስቀምጠው። እኔ እንደፈለግኩ አይደለም። ልክ አንተ የተናገር ከሆነ እኔ ማስረጃውን አሳይ ብቻ እኮ ነው ያልኩት። መልስ ሳይኖራቸው ሲቀሩ አንተ እንደምትፈልገው እንደሚሏቸዋል። አያቸው አይደለ? ለማምለጥ እኔ ሊመልስለት እሱ እኔ ክርስቲያን ነኝ። እሺ አንድ ጊዜ እሺ ትመልሳለህ። ቆይ አንዴ ይኸውልህ፣ አንደኛ ልታውቁ የሚገባው እዚህ ቦታ ላይ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ ከሌለ ይህ ጣዖት አምልኮ ነው ማለት ነው። ከይቅርታ ጋር ማለት ነው ለቃሉ። ምክንያቱም ጣዖት አምልኮ ወይንም ተረት ብሎ ማለት መጽሐፋችሁ ላይ የሌለ ሌላ ትምህርት የሚያስተምራቸው ሰው ነው። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው የሚል የለም። እንዲህ ብሎ ያስተማረም ነቢይ የለም። ለምን ይሄን ነገር ቆም ብላችሁ አትጠይቋቸውም? ቆይ አንዴ ተረጋጋ እንጂ ልጨርስ። አንድ ቦታ ላይ መጽሐፉ ላይ የሌለ አስተምህሮ ከነቢያት አስተምህሮ ውጭ የሆነ አስተምህሮ ካስተማራችሁ ያ ትምህርት ተረት ነው። ጭራሽ በአምላክ ጉዳይ ላይ ቀላል ነገር እኮ አይደለም። እኛ በአምላክ ጉዳይ ላይ አይደለም ፍሩዕ በሆኑ ፍቅሃዊ ነገራቶች ላይ አንድ ሰው ከራሱ መጥቶ ቢጨምር አንቀበለውም። ወዘርበል ተረት ነው የምንለው። ስለ አምላክ ጭራሽ ስለ አምላክ ያክል ነገር በግልጽ የተቀመጠውን እያስካዷቸው እኮ ነው። አምላክ አንድ ነው እያለ መጽሐፍ ቅዱስ አንድ አምላክ አንድም ሶስትም ነው አሏቸው። አያቸው አይደለ? የቱ ጋር ነው እንዲህ ብሎ ያስተማረ ነቢይ ያለው? የለም፣ የትም ቦታ ላይ አታገኙ። አንደኛ ይሄ ነው። ሁለተኛ እኛ ብሎ የተናገረውን የብዜቱን ቃል አንድ ብዙ ሊሆኑ ይችላሉ፣ ሶስት ሊሆኑ ይችላሉ የሚል እሳቤ ነው ልጁ ያለው ወይንም ክርስቲያኖች ያላቸው። እሺ ችግር እነዚህ 10 ቢሆኑስ 50 ቢሆኑስ 100 ቢሆኑስ ማናወቀ? ሶስት ስለመሆናቸው ደግሞ ጨርስ ሀሳቤን እና ትቀጥል። እሺ አንዴ እሺ በመጽሐፍ ቅዱስ የትኛውም ስፍራ ላይ ይህ እግዚአብሔር ተብሎ የተገለጸው ሶስት ናቸው ተብሎ የተገለጸበት ቦታ አለ? አሁን ቀጥልሽ። እሺ እዚህ ጋር በሐዲስ ኪዳን ላይ ጥቅስ ልስጥ። አንዱ ሶስት መሆናቸው እዚህ ጋር ሶስት መሆናቸው አይገልጽም። በእውነቱ በዘፍጥረት ላይ ያለው በብሉይ ኪዳን ላይ ያለው ሶስት መሆናቸው ብዛታቸውን አይገልጽም። በእውነቱ ግን በአብርሃም ቤት ስትገባ እዛ ጋር ስላሴ መውረዳቸው አንድም ደግሞ ሶስት መስፈሪያ እንድታዘጋጅ መንገራቸው እነዛን ተው ችግር የለም። ለምን በአንድምታ ትርጓሜ ስለማትቀበሉ ቃል በቃል ነው። እነዛ አንድምታዊ ናቸው፣ እነሱ ችግር የለውም። ግን በሐዲስ ኪዳን ላይ እዚህ ጋር ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 14 ላይ እንዲህ ብሎ ተናግሮ ነበር። የጌታችን የኢየሱስ ክርስቶስ ጸጋው የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችንም ጋር ይሁን ብሎ ተናገረ። ማን? ጳውሎስ። የማን ጸጋ? የጌታችን የኢየሱስ ክርስቶስ ጸጋ። የማን ፍቅር? የእግዚአብሔር ፍቅር። የማን ህብረት? የመንፈስ ቅዱስ ህብረት። ገብቷችኋል? እዚህ ጋር ይህ ጥቅስ ምንድን ነው የሚያሳየው? ጌታችን ኢየሱስ ክርስቶስ ህብረት የለውም እያለ አይደለም፣ ፍቅር የለውም እያለ አይደለም። ግን ደግሞ እዚህ ጋር ምን አደረገ ጳውሎስ? 3 ቦታ በታተናቸውና በእነሱ ተግባር በእነሱ ወይንም በእነሱ ስራ ሊገልጽልን ሞከረ። በጌታችን ጸጋ ወይንም ደግሞ በእግዚአብሔር ፍቅር ወይንም በመንፈስ ቅዱስ ህብረት ሊገልጽልን ሞከረ። በቃ ሰማ ነው። አንድ ጊዜ አንድ ሶስት አንዴ መጨረስኩኝ። አንዴ እኮ አልጨረስኩም።
አንድ ያስጨርሰኝ። የሰጠህን ጥቅስ ላይ እያየን ሌላ ወደ ሌላ ጥቅስ ቀጣይ ብንሄድ አይሻልም? ሰማነው እሱን ጥቅስ 2 ጊዜ አነበብኩ። እንደሱ ይሻላል። ጳውሎስ ሲጀመር አንድ አምላክ ብሎ የሚያምነው ማንን ነው? እዚህ ቦታ ላይ አንድ አምላክ ብሎ የተገለጸበት ቦታ የለም። 3 አካሎችን ጠቀሰ። ነገር ግን 3ቱ አንድ አምላክ ናቸው ብሎ ጳውሎስ የተናገረበት ቦታ ካለ አሳየን። ይቷላርን ጳውሎስ ግን የሚያምነው ሌላ ነው። ከእናንተ እምነት ተቃራኒ ነው። ራሱ አንድ አምላክ ብሎ የሚያምነው ጳውሎስ ማንን ነው? ዛሬ ብዙ ጉር ትሰማለህ። ትሩስ አንድ አምላክ ብሎ ጳውሎስ ያስተማረው ማንን ነው? 3ቱን አካሎች ነው? እንደ ክርስቲያኖች እንደናንተ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ ነው ያስተማረው? ወይንስ አንድ አምላክ አብ ነው ብሎ ነው ያስተማረው? ሁሉ 3 ቦታ እኮ ከፍሎ እየሰጠ እኮ ነው። እዚህ ጋር የጌታችን ኢየሱስ ክርስቶስ ጸጋ እያለ የጌታችን ማለት ምን ማለት ነው? ወንድም ጌትነትን ወደ እሱ እንመጣለን። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው አይደለም? ተደርጎ ነው አይደለም? ነው ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። የሹመት ጌትነት ነው። እሺ የእግዚአብሔርስ? እግዚአብሔር ብሎ ቃል ምኑን ነው የሚገልጸው? ወደ እሱ እንመጣለን። ነገር ግን የክርስቶስን ጌትነት ስለጠየቅ ስላነሳ አንዴን ጨርሰው። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው የሹመት ጌትነት ነው ወይንስ አይደለም? ኢየሱስ ክርስቶስ ጌታ ነው ሲል ምን ማለቱ ነው? ጌታ ተደርጎ በመደረግ ያገኘው ነው ማለት ነው? በማድረግ ያገኘው ነው? በስራው ብቻ ያገኘው ነው ማለት ነው? ተደርጎ ነው በመደረግ ያገኘው ጌትነት ነው። እሺ ማስረጃ ላሳየህ። ማለት አሁን የአይሁዳውያንን እንትን ልታሳየኝ ነው? አይደለም፣ ከመጽሐፍ ቅዱስ። እሱማ እኮ ይኸው ምን መሰለ እዚህ ጋር አሁን ሲያወራ ያለው ስለ 3 ነገሮች ነው። አንድ ኢየሱስ ክርስቶስ አሁን ስለ ጌትነቱ እያወራን ነው። እሱን እንጨርስ እያልኩህ ነው። ርዕስ እየቀየርን ነው። አሁን እኮ ርዕስ እየቀየርን እያሰፋ ነው። አልቀየርንም። አነሳኸው እኮ አንተ ጌታ የሚለውን እንዴት ታየዋለህ አልከኝ አይደለ? እንጨርሰው። እሱን ጌትነቱ በመደረግ የተገኘ ጌትነት ነው። ከየት ልታሳየኝ ነው? ከአይሁዶች አይደለም፣ ከገዛ መጽሐፍ ነው ያልኩህ ነው። ይህን ነገር ዛሬ ተምረህ ነው መሄድ አለብህ። ክርስቶስ ጌታ ነው ሲሏችሁ ጊዜ የሚያስተምሯቸው እንዴት ነው? እነሱ መምህሮቻችሁ በቃ ሰማይ ምድርን የፈጠረ ጌታ አድርገው ነው የሚስሉላቸው። አይደለም፣ መጽሐፉ የሚለው ሌላ ነው። ሌላ ታሪክ ላይ ነው መጽሐፉ። መጽሐፉ የሚለው ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው። ተሰጥቶት ነው። የሹመት ጌትነት ነው። መደረጉ ብቻ ሳይሆን ሌላ ድረላ ይሄ ጌትነቱንና ስልጣኑን አለቅነቱን ይመልሳል። ተቀሉ ነውና ከጊዜ በኋላ ይመልሳታል። እሷን የዛኔ ያለ ጌትነት የሚቀርበት ጊዜ አለ ማለት ነው። ስለዚህ ይሄን ሁለቱን ሳየሽ ትሩስ ጌትነቱ በመደረግ ያገኘው ጌትነት ነው። አንድ አብዱልከሪም ይመቻል። አብዱልከሪም እሺ፣ ላውጣለት። አሁን ሁለቱን አሁን ርዕሱን ልናሰፋው ነው። እሺ ይሁን፣ ችግር የለውም። አንተ ስለነካው ነው። ጌታ የሚለውን እንዴት ታየዋለህ ብለህ የጠየቅከኝ እኮ ትሩስ። ችግር የለውም። መጽሐፍ ቅዱስ እንዴት እንደሚያየው ልናሳየህ ነው። በመደረግ ያገኘው እናሳየህ። ከዛ በኋላ ይህን አለቅነቱን ደግሞ እንደሚመልስና እንደሚያስረክብ ለዚያ ለሰጠው ጌታ ላደረገው አካል እንደሚመልስ አይደለም። እሱ ሌላ ርዕስ ነው። ያውና እሱ እናየዋለን። ያውና እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር። ማን ነው ጌታ የተደረገው? ኢየሱስ ክርስቶስ። አድራጊው ማን ነው? እግዚአብሔር ነው። ያውና ስለዚህ ጌትነትን በመደረግ ያገኘው ጌትነት ነው። ጌታ ያደረገው አካል አለ። ያው ቆይ አንዴ እንዳታጠፈው። ቆይ አንዴ ወንድሜ፣ በደንብ አንብበዋል። ግን እዚህ ጋር ምን እንደሚል? አዎ በደንብ አንብበናል። እግዚአብሔር ጌታም ክርስቶስም የሚለው ማንን ነው? አደረገው የሚለውን አንብብ። ለእሱ ነው ያመጣነ። ተደርጎ ነው፣ ጌትነትን ተሰጥቶ ነው። አይደለም። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ቆይ አንዴ እንዲሰብስበው አንዴ ትንሽ ዙሚን አድርገው ወደ ውስጥ። በቃ እንደሱ። እንዲህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ይሄ በነገራችን ላይ አንድ ላይ ነው። እግዚአብሔር ጌታም የሚለው በነገራችን ላይ እግዚአብሔርን ነው። ኧረ አይደለም። አንዴ ሰብስበው። ክርስቶስ እንዳደረገው
እንሳቅ ትንሽ ጊዜ አትተውሽ፣ ቀጥልሽ። እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እግዚአብሔር ክርስቶስን ነው ያደረገው የሚለው የቱ ጋር ነው? እስኪ እግዚአብሔር ክርስቶስን ጌታ ነው ያደረገው ብሎ በየትኛው መንገድ በየትኛው አንግል አይቶ ነው እግዚአብሔር ክርስቶስን ጌታን አደረገው ጌታ አደረገው ብለህ እንዴት ነው ይሄንን ጥቅስ የምታስረዳኝ? ያውና አይታየህም? እንግዲህ ይህን ኢየሱስን የሰቀላችሁትን ገብቶሃል አይደል? ይህን እናንተ የሰቀላችሁትን ኢየሱስን አለ። የተሰቀለው ማን ነው? ኢየሱስ። በጣም ጥሩ። ኢየሱስን አለና ምን አደረገ? ማን? እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። ገብቶሃል አይደል? ይህን ያደረገው ማን ነው ከተባለ ያው እግዚአብሔር ኢየሱስን ምን አድርጎታል? ጌታም ክርስቶስም እንዳደረገው እግዚአብሔር ኢየሱስን ክርስቶስ አድርጎታል አላደረገውም? እግዚአብሔር ኧረ ወይኔ! አሁን እያልክ ያለው እግዚአብሔር ክርስቶስን ጌታ ነው ያደረገው ጌታ ነው እያለው ነው። እዚህ ጋር ጌታ ኢየሱስ ክርስቶስ ነው አድርጎ ነው ያደረገው እያልክ ነው ያለው። ጌታም የሚለው ክርስቶስን ነው። አዎ ያው በእንግሊዝኛው በቃ አንተ ልጅ እኛ ህጻናት አይደለንም። እሺ ወንድም ህጻናት ስላልሆንን እሱ በቃ አማርኛ ማንበብ ካልቻልክ እንግሊዝኛው አለ አንበብና እዚህ ጋር አስቀምጥ። ምናልባት ጌታ የሚለው አጠገቡ ስለ እግዚአብሔር ጌታም ክርስቶስም አደረገው ሲል ቀላቅላ እያይዘ ልትጫወት ከሆነ ህጻናት አይደለንም። ከይቅርታ ጋር እንግሊዝኛው ክሊክ ስለሚያደርግ ሌት ኦል ዘ ሃውስ ኦፍ እስራኤል ነው። ሁሉም የእስራኤል ሀውስ ሲል ቤቶች ወይም ሁሉም ሰው ይወቅ ነው። ከዛ ምን አለ? ዳት ጋድ ሃዝ ሜድ አይታል አምላክ ሃዝ ሜድ ዳት ሴም ጂሰስ ያንን ኢየሱስን ሁም ዩ ሃቭ ክሩሲፋይድ የሰቀላችሁትን ቦዝ ሎርድ ኤንድ ክራይስት ም የሚለው አማርኛው ላይ ም የገባው እና የሚለውን ለማያያዝ ነው። እዛ ጋ ተደባልቆብህ ከሆነ ማለት ነው። የሰቀላችሁትን ምን አደረገው? ሜድ የሚለው ይቀርማል። ጋድ ሜድ ዋት ምን አደረገው? ቦዝ ሎርድ ኤንድ ክራይስት ጌታም ክርስቶስም አደረገው። አሁን ሎርድ ከሚለው አጠገብ ጋድ ስላልተቀመጠ ለብጭ ማለቅ አይመችም። አይ ቲንክ እንደዚህ ህፃን አትሁን። ይታያል። አሁን ካለ አሁን መቀጠል ትችላለህ። እሺ አንደኛው ይሄ ነው። ሌላኛው ደግሞ ምንድን ነው እንድትረዳ የምፈልገው ነገር ምን መሰለህ? ማነህ ትሩዝ የመጽሐፉ ባለቤቶች ራሳቸው ምን ብለው ፈቱት የሚለውን እንመልከት። ደግሞ አሁን እዚያ ቦታ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርን ነፍጠር እያለ ያለው መላእክቶችን እንደሆነ ሊቃውንቶችን እናሳይ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን ነፍጠር ያለው መላእክቶችን እንደሆነ የሊቃውንቶችን ንግግር ደግሞ እንጨምርልህ እኮ ነገርኩ እኮ እሱ እኮ ነገር ያለው ፈጣሪ አድማጭ በሌለበት አይናገርም አልኩ እኮ። አሁን ስለ አድማጭ ሳይሆን እንደዛ እያለ ያለው ለማን ነው ብለን ስናይ ለመላእክቶች ነው ያለው እንጂ አንዱ ለሌላው የአምላክ ክፍል ወይንም ለአብ ለወልድ ለመንፈስ ቅዱስ አይደለም። ወይ ጉድ! ለመላእክቶች ነው ያለው ስትል እኔም እኮ ነገር ያለው ፈጣሪ አድማጭ በሌለበት አይናገርም አለ ብሎ እኮ ነው የተናገረው። ፍልስፍናውን እንተው። ፈጣሪ አድማጭ ባለበት ይናገራል አይናገርም። ፍልስፍና አይደለም ይሄ። ወይኔ በፈጣሪ እዛ ላይ ቃሉ ላይ ሊቃውንቱ ምን ብለው ፈቱት? እሺ እሱን ንገረን። እሺ በቃ ይሄው እኮ ላሳይህ ነው እኮ አንተ እንትን አላልክም እንጂ ፈጣሪ አድማጭ በሌለበት አይናገርም። አድማጭ ምናምን የሚላቸውና ትሩዝ ሊቃውንቶች እሱን ጥቅስ ምን ብለው ፈቱት? ግልጽ ነው እኮ ጥያቄው። አይ በዚህ መንገድ ነው የፈቱት የምትለን ካለ አሳየን፣ ካልሆነ ደግሞ እኛ እናሳየን እኮ። ይሄው ላሳይህ እኮ ነው ልነግርህ ነው እኮ። በቃ ቆይ አሳየን። በቃ ትልቁ ላይ እናድርግህና ና ላድርገህ ትከፍታለህ። ከፍተህ አሳየን ሊቃውንቶች ምን ብለው እንደፈቱት። ሂድ ይሄው ልንገርህ። አሳየና ወይ እኛ እናሳየህ የሊቃውንቶችን ንግግር ከፍተን። ማየት አትፈልግም የሊቃውንቶች ንግግር? እሺ ክፈቱ፣ ችግር የለውም ክፈቱና ከዛ ለእኔም ደግሞ የምናገርበት ደቂቃ የምናገርበት ሳይሆን የሊቃውንቶች ንግግር እንድታሳየን ነው። አንተ የሊቃውንቶች እኔ እንደተማርኩት ነው የምነግርህ። አሁን እኮ ወንድሜ የሚያስተምሩህ ከሊቃውንቶች ንግግር ጋር ከተጋጨስ የሚያስተምሩህ ከሊቃውንቶች ንግግር ጋር የሚጋጭ ከሆነስ ማለት አይ እኔ በመጽሐፍ ቅዱስ ላይ ተመስርቼ እኮ ነው የምነግርህ።
መጽሐፍ ቅዱስን እንዴት እንደፈቱት ሊቃውንቶቹ አታውቅም አንተ? ያስተማሩ አይደለም። አሁን አንተ በራስህ ጽፈህ የመጣው መጽሐፍ ቢሆን እኔ በምን አረጋግጣለሁ? ያ መጽሐፍ አይደለም ከዚያው መጽሐፉን ራሱ እኮ እንደዛ ከሆነ እኔ በመጽሐፍ ቅዱሱ ላይ ተመስርቼ ልንገርህ። እዚህ ጋር ጥቅስ እየጠቀስኩኝ እኔ በፈጣሪ መጽሐፍ ቅዱስን ማን የሰጠህ? ሊቃውንቶች አይደሉ እንዴ? እሺ ሙሴ የጻፈው መጽሐፍ ልታመጣልኝ ነው? ሙሴ የሙሴ መጽሐፍ ነው ብለህ ልጠቅስልኝ ነው? የሙሴ መጽሐፍ እሺ አምጣልኝ። ሙሴ እንግዲህ መጽሐፍ ቅዱስ ላይ ከጻፈ ውጭ ሌላ የጻፈው መጽሐፍ ካለ አምጣልኝ። ቆይ አዳምጠህ ሙሴ ይህን መጽሐፍቱን የሰጡህ እነማን ናቸው? ለአንተ ያደረሱልህ የቤተ ክርስቲያን ሊቃውንቶች ናቸው አይደለ? አዎ በጣም ጥሩ። ስለዚህ ሊቃውንቶች እንዴት ብለው ነው የፈቱት? ማስረጃ ካለ ማሳየት፣ ከሌለ ደግሞ ነው ያላውቅም ማሳየት ካልክ ደግሞ እኛ እናሳየህ ሊቃውንቶች እንዴት ብለው እንደፈቱት። እሱማ እኮ ማለት ነው ብዙ አለ፣ ብዙ እኮ ፍቺ አለ፣ ብዙ እኮ አንድ አሳየን። በቃ ወደውን እናሳጥረውና አንድ አሳየን። እሺ አሳየኝ። እሺ አሳየኝ። በቃ የለህም አንተ። ስለዚህ አብዱልከሪም አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ሊቃውንቶች ምን ብለው እንደፈቱት አንድ ጊዜ አሳየው። እሺ ከየት ቤተ እምነት ነሽ? ሁለቱም ስላለ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ። ኦርቶዶክስ ተዋህዶ ከሆንክ እኮ ታዲያ ምንም ክርክር እኮ የለውም። መልአኩ በዛ ሰዓት የነበረው መልአክ ራሱ ይመልስልሃል። መልአኩ በዛ ሰዓት ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር ላይ የኢትዮጵያ መጽሐፍ ቅዱስ ማህበር እንትን ያለው ላይ መጀመሪያ ፔጅ 191 ላይ መጀመሪያ መጽሐፈ ኩፋሌ ምንድን ነው የሚለውን ነገር እንመለከት እኮ። ኩፋሌ ላይ ያነበበልኝ እሱን እኮ አንብቦልኛል። ቆይ ላሳይ ነው። ቆይ ተረጋጋ፣ አንዴ ተረጋጋ፣ አንዴ ብቻ። አዎ ኩፋሌ መጽሐፍ ላይ ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምትቀበለው መጀመሪያ ከዚህ እንስማማ አንድ ማለት ነው። ከዛ በኋላ ማን ነው ለሙሴ ሲያናገር ለሙሴ እየነገረ ያለው ማን ነው? ኩፋሌ ላይ መልአኩ አይደል? መልአኩ ሲነገረው ምን አለ? መልአኩ እየተረከለት ነው። እዚህ ጋር እንደምትመለከተው ገጸ መልአኩ እየተረከለት ነው። ገጸ መልአኩ ምን ብሎ አስቀመጠ? እዚህ ጋር ገጸ መልአኩም እግዚአብሔር ቃል ሙሴን እንዲህ አለው እያለ መልአኩ እያናገረው ከዛ እያለ እንዲህ ተፈጠረ እያለ ከተረከለት በኋላ ከዛ በኋላ ስለ አዳምም ጋር እንዲህ ያለን እያለ እየተናገረው እግዚአብሔር ለኛ እንዲህ ያለን እያለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ እንደዚህ እንፍጠርለት እያለ አምላካችን እነሱን እያናገራቸው እየሰራ ነው። እሺ መጀመሪያ ማለት ነው እነሱን እያናገራቸው እየሰራ ነው። ሰርድ ፓርቲ ናቸው መላእክቶቹ፣ ሰርድ ፓርቲ ናቸው። ቆይ ምንም ፓርቲውን ተረጋጋ። ቆይ እግዚአብሔር ለእኛ እንዲህ ያለን እያለ አዳም ብቻውን ይሆን ዘንድ መልካም አይደለም፣ ለእሱ ለረዳት እንፍጠርለት አለ። መላእክቶች መፍጠር ይችላሉ? ለምንድን ነው የሚያናገራቸው እኮ? እሱን እኮ ቅድም እየነገርኩት ነበር ወንድሜ። አንዴ እየነገርኩት አይደለም እያናገራቸው ያለው። ስለዚህ ከአዳም በፊት መላእክቶች ነበሩ አይደል? በቃ ስለዚህ እነሱን እያማከራቸው ነበር አልነበረም ሲፈጥር? ኧረ በስመ አብ ይኸው እያማከራቸው እኮ እያያር እንዴ? እሺ እያማከረ ነው የሚል አሳየኝ ማስረጃ። ይኸው እያማከራቸው መፍጠሩ አይታይም? ይኸው አንብባ። እግዚአብሔር ለኛ እንዲህ ያለን መልአኩ እኮ ነው እየነገረ ያለው፣ በሰዓቱ የነበረው መልአክ ማለት ነው። እኛ እንደዚህ ያለን እያለ እየነገረው እኮ ነው። መልአኩ ቢሰማህ ራሱ ግራ እኮ ነው። እሱ የነበረው መልአክ እየነገረ ነው። እግዚአብሔር ለኛ እንዲህ ያለን አዳም ብቻውን ይሆን ዘንድ መልካም አደረመ እንፍጠርለት አለ። ከዛ አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት፣ እርሱም ተኛ ይላል። ያናግራቸውና ያናግራቸውና እሱ ነው የሚፈጥረው። ዘፍጥረት 1:26 ላይ እንፍጠር አላቸውና ቁጥር 27 ላይ እግዚአብሔር ፈጠረ የሚለው ያናግራቸውና እሱ ነው የሚፈጥረው። ያናግራቸውና እሱ ነው የሚፈጥረው። ወንድም የዚህ ጋር ይሄ መልአክ ማለት ነው ለሙሴ ሲነግረው ራሱን ወክሎ ነው? እዛ ጋር የነበሩትን መላእክት ወክሎ ነው እኮ? ለእኛ ነበረ እሱ እንዲህ አለኝ አላለማ? እንዲህ አለኝ ብሏል እኮ። ከአንድ በላይ እኮ ነው መላእክቶቹ እኮ። እንዲህ አለኝ አላለ አይደለ እኮ? ከአንድ በላይ ናቸው እኮ መላእክቶቹ። እሺ አሁን እኔ አንድ ጥያቄ ልጠይቅህ። እዛ ጋር አንተ ሁሱ የሆነ ጓደኞች ምናምን አሉ እንበል የተጻፈውን እና አይደለም። ቆይ መላእክትን አማክሯቸዋል ወይስ አላማከራቸውም? አላማከራቸውም። እዚህ ጋር እሺ፣ ለእኛ ግን እየተናገረ ነበር። ለእኛ ይታወቃል። እኛ ማን ናቸው? እኛ መላእክቶቹ ናቸው። እየተናገረ ለእነሱ እየተናገረ ነበር። ሲናገር ሰምተውት ነበረ። ተናገርኩ እኮ እግዚአብሔር አዳማጭ በሌለበት አይናገርም። አይደለም የሚለው አንድ ይቅርታ፣ ሲናገር ሰማን እኮ አይደለም የሚለው ለእኛ እንዲህ አለን ነው የሚለው። ለምሳሌ ሁሱ ለእኔ እንዲህ አለኝ ማለትና ሁሱ ሲናገር ሰማሁኝ አይለያየም? እንዲህ አለኝ ለምሳሌ ሁሱ። አንተ ለእኔ ስትነግረኝ ምን ብለህ ነው የምትነግረኝ? ቆይ አንዴ ተረጋጋ እባክህን። በጣም አሁን የቅድሞ አማርኛውም ላይ በጣም የሆነ ያስታውቅብሃል። የሆነ አሁን መድረቅ የሚቻልበት ቦታ አለ፣ ግን አሁን ያደረግከው መንገድ አንዴ እንትን ብሎብኛል። ስክሪኑ ጠቧል። አንዴ መድረቅ የሚቻልበት አለ። አሁን ምን አልክ? ሲናገር ሰምተው ነው አልክ። አሁን በጣም ውሸታም መሆንን የሚያሳየው ለእኛ እንዲህ አለን ነው ያለው መልአኩ ሲናገር
አምላክ ለእኛ ነው ያለን ያለው። ለእኛ ማለት አምላክ ተናጋሪ ነው። መልእክቱን እየነገራቸው ያለው ለመላእክት ነው። ይሄንን ጥሰ ረግጠ ነው እየተናገርክ ያለው። እምነት በግድ አይሆንም። እሺ አሁን አንተ በግድ እየታገ እዚህ ጋር ለእኛ አለ ሲናገር ለእኛ እንዲህ አለን አለ። እኛ ያሉት መላእክቶች ናቸው። መላእክት እኛ እያለ ነው የተናገረው አምላክ ነው። አንተ ግን እዚህ ጋር ሲናገር ሰምቶን ያልክ ትደበላለቃለህ። አሁን ማንም ያምንህ ስትናገርሽ። እሺ ቆይ ወንድም አንድ ጥያቄ ብቻ የተጻፈውን መካድ ከቻልክ መካድ እየካድክ ከሄድክ በጣም ለምን መጽሐፍ ቅዱስ አለ እኮ መጽሐፍ ቅዱስ አለ አይደለም? አሁን የከፈትኩት መጽሐፍ ቅዱስ አይደለም አይደለም፣ መጽሐፈ ኩፋሌ ነው። መጽሐፈ ኩፋሌ እኮ መጽሐፍ ቅዱስ እኮ ውስጥ ነው ያለው እኮ። አይ መጽሐፍ ቅዱስ ደግሞ አለ ነው የሚለው ወንድሜ። መጽሐፍ ቅዱስ አለ። መጽሐፈ ኩፋሌ መጽሐፍ ቅዱስ የለም። ኦሪት ዘፍጥረትም እኮ መጽሐፍ ቅዱስ ውስጥ ያለ መጽሐፍ ነው እኮ። ኦሪት ዘፍጥረትም ለምን እሱ አይደለም? ለምን ስለሱ አታወራም? መጽሐፍ ቅዱስ ውስጥ ነው ያለው። አለ ነው የሚለው ደግሞ መጽሐፍ ቅዱስ ላይ ማን ነው አለ? ኦሪት ዘፍጥረት ላይ አለ ነው የሚለው። ማን ያለው እንደዛ? እግዚአብሔር እኮ እግዚአብሔር ለእኛ እንዲህ ያለን እኮ ነው የሚለው። እዚህም ጋር እኮ መላእክቶቹ ለእኛ ሲነግረው እኮ ነው ወንድሜ። እሱ እኮ እየነገረው ነው ያለው። አሁን መልአኩ ማለት ነው ሰርድ ፓርቲ ነበር ያ ነገር ሲፈጠር አዳማጭ ነበር። አንዴ ምንድን ነው የምታወራው? ከይቅርታ ጋር እዚህ ጋር እግዚአብሔር ለእኛ እንዲህ ያለን አለ። ማን ነው ተናጋሪው? ሙሴ ደግሞ አለ ነው ያለው። አንድ ይቅርታ፣ እዚህ ጋር እግዚአብሔር ለእኛ እንዲህ ያለን አለ። ማን ነው ተናጋሪው? መልአኩ ነው። እግዚአብሔር ለእኛ እንዲህ ያለን እያለ መልአኩ ነው እየተናገረ ያለው እኮ። ይሄን ቃል ለእኛ እንዲህ አለን እያለ ያለው እኮ መልአኩ ነው። ማን አለን ነው የሚለው እኮ። ትክክል የነበሩ ሙሴም እኮ አልነበረም እዛ ቦታ ላይ። በነገራችን ላይ ሙሴም እኮ ከመላእክቱ ሰምቶ ነው የሚያስተላልፈው እኮ። ሙሴ ከመልአኩ ነው የሰማው አይደለ ወንድሜ? መልአኩ ለሙሴ እየነገረው እኮ ነው። አንተ መጀመሪያ መማር አለብህ። ከላይ የጀመርኩት ለዛ ነው። ገጸ መልአኩ መልአከ ገጹም በእግዚአብሔር ቃል ሙሴን እንዲህ አለው ይላል። ሙሴ አልነበረም እኮ ሲጀመር፣ ሊያውቁላ አይችልም እኮ ሙሴ። አምላክ መልአክ ይልክና መልአክ ነው ለነቢያት የሚያስተምረው። ያ መልአክ ለሙሴ እየነገረው ነው። ለሙሴ ሲነግረው መልአኩ ምን አለው? ስለ ፍጥረታት እየተረከለት ነው መልአኩ። እሺ ለምን እሱን አልጻፈውም? ቆይ ሙሴ ለምን እሱን አልጻፈውም ወንድሜ? እኮ ዘፍጥረት በቃ እዛ ቦታ ላይ ሲጀመር እኮ ማለት ነው። እዛ ቦታ ላይ ከናካቴው እንትን 3 አካላት ፈጥረዋል የሚል ነገር እኮ የለም። እግዚአብሔር አይደለም የጻፈው ቁጥር 27 አላቸው ብሎ ለምን አልጻፈም? ሙሴ ብሏል ይላል እኮ ላሳይክ። አላቸው ነው ያለው። ላሳይክ። እሺ ላሳይክ። አንተ እኮ አንተ የተረጎምከው እና ዘፍጥረት ላይ አውጣና አለ የሚለውን እንግዲህ ምናልባት በራሳችሁ በራሳችን ካልሆነ አላቸው የሚል አሳይ። አይ አይደለም፣ ይኸው የአይሁዶች መጽሐፍ። እናንተ እኮ የክርስቲያን የአይሁዶች መጽሐፍ እኮ ነው ወስደህ ኮፒ አድርገህ እናንተ ሳትመጡ በፊት የነበረ መጽሐፍ እኮ ነው። ኧረ በለው አሁን ማለት ነው እኮ ላሳይህ ነው። ይኸው ታርገም ጆናታን ላይ ጀነሲስ ላይ ይኸው ዘፍጥረት 1:26 ላይ ኤንድ ይታያል። እዚህ ጋር ኤንድ ዘ ሎርድ ሴድ ቱ ዘ ኤንጅልስ ሁ ሚኒስተር ቢፎር የሚል አብሮ ዙሪያ ላይ ባሉት መላእክቶች ጋር ምን አለ? እንግሊዘኛ አልችልም ወንድሜ፣ እንግሊዘኛ አልችልም። አማርኛውን ትከፍቱልኝ? እኔ ደግሞ አማርኛውን ትከፍትልኝ? ይኸው ተቀመጠ እኮ ታርገም። ይኸው ዕብራይስጥ እንግሊዘኛውን አልችልም። እንግሊዘኛ ማንበብ አልችልም፣ መረዳት አልችልም። በቃ ከታች የሆነ ሰው ያግዘሽ። አንዴ እንግሊዘኛ የሚችል ክርስቲያን አስገቡ። እንዴ ለምን? ሁለታችንም በአማርኛ እየተግባባን ነው አይደለ? በአማርኛ እየተግባባን እስከሆነ ድረስ ለምን እንግሊዘኛውን ትከፍታለህ? ለምን አማርኛውን አትከፍትም? እሺ ኪዳን በአማርኛ አልተጻፈም። አሁን ይሰማል እኮ በአማርኛ አልተጻፈም። ይሰማል እኮ በአማርኛ። አማርኛውን ክፈት። አሁን በአማርኛ ነው እየተግባባን። እሱ አንተ የተረጎምከው ነው። ኧረ ወይኔ እኮ ይኸው እዚህ ጋር ከፈትን። አንዴ ሁስ ትልቁ ይሰማል። እሺ ይሁን በቃ ችግር የለውም። እንደዛም ከሆነ ችግር የለውም። ግን ማለት ይሰማል ይሰማኛል። እሱ በቃ ወደ አማርኛ እንቀይርልህ እና እንገላግለህ። በቃ አማርኛ ነው አይደል የፈለግከው? አማርኛውን ክፈተው አልኩት ነው። ይሄን ራሱ ወደ አማርኛ እንግሊዝኛ አልችልም ስላልክ እኔ ልገላግላችሁ። በቃ ወደ አማርኛ መጽሐፍ ቅዱስን ክፈተው። መጽሐፍ ቅዱስ አሁን ያልጠለህን አሁን እንግሊዝኛ አልችል ነው ብለህ አይደል? ወደ አማርኛ አይደለም። ለምን መጽሐፍ ቅዱስን አትከፍተው እኮ? መጽሐፍ አሁን እያከፈተልህ ምንድን ነው ሲያሳይህ የነበረው አልችልም ያልከው? መጽሐፍ ቅዱስ ነው አሁን የከፈተልኝ። ስላላየሁት እኮ ነው በደምብ። ወይኔ በፈጣሪ በምን መንገድ ሊቃውንቶች ምን ብለው እንደፈቱት የአይሁዳውያንን መጽሐፍ ነው የገለበጣችሁት አለ እኮ። ርዕስ እየቀየርክ ነው አይደለም? የአይሁዳውያን መጽሐፍ ገልብጣችሁ አሁን እሱ አውጥቶልህ ልታነብ ያልቻልከውን እኔ በመካከል ልግባና በሁለታችሁ መካከል ወደ አማርኛ ቀይር አድርጌ እዚያው ላይ ላሳየህ። እሺ ተከታተል። እዚህ ጋር አይደለም። አይ ጌም ለመጫወት አትሞክሩ። ጌም አይደለም። በፈጣሪ አልችልም አላልከውም? እንደሆነ የሰማው ነበር እኮ እኔ እንግሊዝኛ ሲናገር የአይሁዳውያን መጽሐፍ ገልብጣችሁ ነው የምትጠቀሙት አለ አይደለ? እስቶ በቃ እሱን
ስለሱ ታወራላችሁ። ከይሁዳውያን ገልብጦ እንደሆነ ታወራላችሁ። አሁን ግን አንተ ማንበብ ያልቻልከውን እንግሊዝኛውን ላውጣልህ እንደ እያልከው ነው። እሺ መጽሐፍ ቅዱሱን ክፈትልኝ። በቃ ስለዚህ አሁን ቅድም አውጥቶልህ ልታነብ ያልቻልከውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ምን እንደሚል ወደ አማርኛ ቀይረን እናየዋለን ማለት ነው። እሺ እንግባ። ሳፋሪያ ይሄ ይታያል አይደለ? ድሩስ ምንድነው የምትለው? እኔም ጋር አለ፣ ችግር የለውም። ያው ዋና ግልባጩ እንትን ቢሆንም ዕብራይስጥ አለህ ከአንተ ጋር። በጣም ጥሩ። አሁን ስለዚህ ትልቁ ላይ እናድርገህ አለ አይደለም? አይ እሱን አይደለም፣ መጽሐፍ ቅዱስ ነው እንጂ ያልኩት። ወይኔ በፈጣሪ እንግሊዝኛውን ማንበብ አልችልም፣ ወደ አማርኛ ቀይሩልኝ አሁን ስትል ነበረው አይደለ? ያን እሱ ከፍ አማርኛ በቃ ላሳይህ። እሺ ይሄ ኦሪት ዘፍጥረት ይላል አይደለ? ጀነሲስ ይችላል። ያው ስለዚያ ምዕራፍና ቁጥር እናስቀምጥ። ምዕራፍ 1 ቁጥር 26 ነው አይደለ? ያው እና እሺ ምዕራፍ 1 ቁጥር 26 ላይ እንግባ። ያውና 26 ይታያል አይደለ? ያው ቁጥር 26 እዚህ ጋር እንጫልና አሁን እንመልከተው። ከቁጥር 26 እንግዲህ ምናልባት እኔ ጋር የያዝኩት ስህተት ከሆነ ብዬ ነው። ገብተዋል አይደለ? ከሆነ እንደሱ ነው የሚባለው። ስህተት እንደሆነ እናሳይህ ነው። ኦኬ ትርጉም ዮናታን ትርጉም ላሳይህ። እዚህ ጋር እንግባ። ያው እና አሁን ይሄንን ቀጥታ ወደ አማርኛ እንቀይረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ነች። ምዕራፍ 1 ያው ቁጥር 26 ይታያል አይደለ? ቁጥር 26 አሁን ይሄን እዚሁ እያለ ወደ አማርኛ እንቀይረዋለን ማለት ነው። ኧረ ወይኔ ልናያለን። አብሽር እስኪ ወደ አማርኛ እንቀይራት። እዚህ ጋር እንገባለን። ያውና ይታያል። ወደ አማርኛ እንቀይረው። ለማን ነው እግዚአብሔር እንደዛ እያለ ያለው የሚለውን እንመልከት። እግዚአብሔርም አንብበው ወደ አማርኛ ቀይሮታል። ያው እግዚአብሔር አንብበው፣ ድምፅን ከፍ አድርግ። እግዚአብሔርም በፊቱ ያገለገሉትን መላእክት አላሁ አክበር። ያው አላሁ አክበር ምን መሰለህ? ከቁጥር 26 አገኘችው። አያቸው ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ያውና ወላሂ ምዕራፍ 1 ቁጥር 26 ቅድም ያወጣው መጽሐፍ ቅዱስ አለ ወንድሜ። ብዙ ቅድም ያወጣው መጽሐፍ ቅዱስ አለ ነበር። ያው እያለ ያለው አብ አንድ መሆኑን ያሳየኝን መጽሐፍ ቅዱስ ቦታ ላይ አያችሁት አይደለ? አማርኛ አልችልም ብሎ እሱ ጋር ሲደረግ ነበር አይደለ? ቀጥታ አብደልከሪም ያወጣለትን ወደ አማርኛ ስንቀይረው ያው አብደልከሪም እንዳለው ነው። እግዚአብሔር ከፊት ለፊት ያሉት መላእክቶች ነው እያናገረ ያለው። ከፊት ለፊት ያሉትን መላእክት ምን አላቸው? ሰውን በመልካችን እንደ ምሳሌያችን እንፍጠር እያለ ያለው እሱ ነው። እና ይሄን ይመስላል። እሺ ሌላ ክርስቲያን ካለ መቀጠል ይችላል። ከላይ ያለ መሰለህ አብደልከሪም ቀጥል። ሄኖስን እሱ እንዴት ናችሁ? ሰላም ነው። እንዴት ነህ ወንድሜ? አንዴ አድርገልኝ መጽሐፍ ቅዱስ ልክፈት። ውሱ አንዴ ሄኖስን ቀጥል። አብዱልከሪም አለ ቀጥልለት። እሺ አመሰግናለሁ። በቅድሚያ ሀሳቡ ጥሩ ነው፣ ያው በማስረጃ መወያየቱ ማለት ነው። ግን የተከፈተው መጽሐፍ ቅዱስ 80 አሃዱ ያለ አይደለም ማለት ስላሴ የሚል አለ። መጀመሪያ እኮ ስላሴ አሁን ዘፍጥረት ላይ ስላሴ አለ መጀመሪያ። አይ አሁን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 ላይ በእኛ መጽሐፍ ቅዱስ የተቀመጠው እኛ እየተገለገልንበት ያለው እንደዛ አይልም እና በቃ እኛ እያሳየናቸው በመጀመሪያ ደረጃ ዘፍጥረት ላይ አሁን እኔ ያውልህ እናንተ ያቀረባችሁት ማስረጃ አሁን ታዳምጠኛለህ። አንዴ ካዳመጥከኝ እኛ እያደረግን ያለው አንደኛ ዘፍጥረት 1:26 ላይ ስላሴ እንደሚያሳይ ማስረጃ አታመጡም እናንተ መቼም ሲጀመር ማለት ነው። ነገር ግን ለማን እንደተናገረ እያሳየን ነው። አንደኛ አሁን እኮ እያልኩ ያለው እሺ፣ ቀጥልሽ አውርተህ ጨርስና እድል ሰጠኛለሽ። 10 ሰከንድ ቀጥልና ማለት ነው። አሁን ያወጣችሁልን ማስረጃ ማለት ነው ኦሪት ዘፍጥረት ከ1 እስከ 26 አይደለ?
ኦሪት ዘፍጥረት 1:26 አለ እሱ ጋር ያመጣኸው አንድ የድል ሰጠኛ አስረዳ። እሺ በመጀመሪያ ደረጃ ኦሪት ዘፍጥረት ምናምን ብለህ ልክ እንደ ክርስቲያን አይደለም እኛ የምንመለከተው። ኦሪት ዘፍጥረት ብዙ ምንጮች ነው ያሉት። ኦሪት ዘፍጥረት እነዛን ከተለያዩ ሁሉንም ሶርሶች ነው የምንመለከተው እንጂ አሁን የጳውሎስ ጽሑፍ ቢሆን ከእናንተ ከክርስቲያን ምንጮች ነው ሁሉንም ነገር የምንመለከተው።